ጉድ ፋይናንስም ነው። አይ ቲንክ ያው ፋይናንስ ነው ወርተና ስቶክ ማርኬት ኢንፎርሜሽን በጣም ጠቃሚ የሆነ ሳይት ነው። ስለ አሁን ቅድም ስላየናቸው ኪ ተርምስ ምናምን አሁን ለምሳሌ እዚህ ጋር ሰርቹ ጋር ቲከር ሲምቦሉን ኢቭን የካምፓኒውን ስም ታይፕ ስታደርጉ ራሱ ያመጣላችኋል። አፕል ለምሳሌ ታይፕ አለው ሰርች አፕል ስታመጡ ስታደርጉ ሰመሪ ይሰጣቸዋል። ሰመሪ ያለው ከዛ በጣም ብዙ ነገር አለው። ኒውስም አለው። ሂስቶሪካል ዴታ ብትፈልጉ ወደ ኤክሴል ኤክስፖርት ማድረግ ይቻላል እና ነገር የፕራይስ ዴታ አሁን ይህን ስትመለከቱት የሚነግራችሁን ነገር ነው ዲስከስ የምናደርገው። ልክ ሰመሪ ጋር ስትሄዱ በመጀመሪያ ከላይ አፕል ነው ያው አፕል አለ አይደለ? ግን ከላይ ምን አለ? ናዝዳክ ጂኤስ ናዝዳክ ሪል ታይም ፕራይስ ዩኤስዲ። ይሄ አፕል የትኛው ኤክስቼንጅ ላይ ትሬድ እንደሚያደርግ ይነግራችኋል። አፕል ናዝዳክ የሚባል ያው የተለያዩ ኤክስቼንጆች አሉ አሜሪካ ነገር ኒውዮርክ ስቶክ ኤክስቼንጅ አለ፣ ናዝዳክ አለ፣ ሌሎችም ቤትስ እና ብዙ አለ እና አፕል የት ነው ሊስትድ የሆነው? ናዝዳክ ላይ ነው ማለት ነው። አንድ እሱን ይነግራቸዋል። ከዛ አሁን ስትመለከቱ አሁን አክቲቭ ነው ዛሬ ትሬዲንግ ስላለ ማለት ነው። ትሬድ እያደረገ ነው። ኦልሬዲ ማርኬት ተከፍቷል ይላል። ማርኬት ኦፕን ይላል። ማርኬቱ የአሜሪካ ማርኬት ጠዋት 3 ሰዓት በኋላ 4 ሰዓት ከሰዓት በኋላ 10 ሰዓት ነው የሚዘጋው። ይሄ ማርኬት ኦፕን ነው። አሁን ሬጉላር ትሬዲንግ አወርስ ላይ ነው ያለው። አፕል አሁን በዚህ ሰዓት 256 አንድ አፕል ስቶክ 256.57 ዶላር እየተሸጠ ነው። ከትናንትና ኦፕን ዛሬ እንደሰቀ ቀኑ ሰኞ ማለት ፍራይዴ ነው። ያው ፍራይዴ ቅዳሜና እሑድ ዝግ ስለሆነ ከፍራይዴ ክሎዚንግ ፕራይስ ጋር ሲወዳደር በ0.81% ወይ ባለፈው 257 ነበር። አሳያቸዋለሁ እኔ የፍራይዴ ስላይድ ላይ 257 ነበር ፍራይዴ ዳታ ስለወሰድኩኝ። አሁን ግን ቀንሷል ከፍራይዴ ጋር ሲወዳደር። ሶ ምን እያደረገ ነው? በቡሊሽ እና ቤሪሽ ቋንቋ ቤሪሽ ማለት ምንም እንኳን ቤሪሽ እና ቡሊሽ ትሬንድ ነው የምናየው፣ ግን በአንድ ስቶክ ቤሪሽ እና ቡሊሽ አይባልም። ግን ኢትስ አ ቤር ማርኬት ፎር አፕል ማለት ነው። እየቀነሰ ነው ትሬንድ ከተከፈተ ጀምሮ ስንመለከተው። ያ በቃ እነኚህ ነገሮች ታያላችሁ። ከዛ እዚህ ላይ አሁን የአንድ ቀን ዴታ ነው የምናየው። እዚህ ጋር 1 ዴይ ይላል፣ 5 ዴይ አለ፣ 1 መንዝ አለ፣ 1 መንዝ 6 መንዝ ይር ቱ ዴት ከዛሬ ከአንድ ዓመት ላለፈው አንድ ዓመት ማለት ነው። ልክ 1 ይር አለ የዋን ዴታ። ከዛ እስቲ 5 ይር ነው እንትን በለኝ ኪታ 5 ይር የ5 ዓመት ዴታ ስትመለከቱ የአፕል ስቶክ ምንድን ነው? አሁን ስለ ቦሊሽ እና እንትን ማውራት ይቻላል። ማርኬቱ እንዴት ነው? ኢት ዋዝ ትሬንዲንግ ሃይ አይደል? ላይክ 5 years ago 2021 ኢት ዋዝ ትሬንዲንግ። እዚህ ጋር ክሊክ አድርገን እዚህ ጋር ይነግረናል። እዚህ ጋር በኖቬምበር 11 ኖቬምበር 1 2021 የአፕል ክሎዚንግ ፕራይስ 127 ብር ነበር። በቃ 20 እንትኑ በዛ ቀን ሲከፈት 129 ነበር ዶላር አንድ አፕል ስቶክ። ከዛ ሃይስቱ በቀኑ 131 ነበር፣ ሎውስቱ ደግሞ 120። ክሎዚንግ ፕራይስ ነው ያው ለቫሉዌሽን ማለት ነገር የምንጠቀመው። አፕል ስቶክ was 127 ዶላርስ በ2021። ዛሬ ላይ ግን ስንት ነው? 255። የዛሬ ስንት ዓመት? 4 ዓመት በ2021 አንድ አፕል ስቶክ 127 ዶላር የገዛ ሰው ዛሬ ላይ ምን ያህል ጌን አድርጓል? 255 ሲቀነስ 120። ሶ ስቶክ ማርኬት ኢንቨስትመንት በጣም እንትን አዋጭ የሆነ ነገር። በዚህ ይሄ 5 ዓመት ዳታ ነው። ያንን ስቶክ 10 ዓመት ብትይዙት 20 ዓመት ብትይዙት ያው የስቶክ ማርኬት ኢንቨስትመንት እንትኑ ነው ሪተርኑ በሎንግ ተርም ነው የሚታየው። ግን ይሄንን እንኳን የ4 ዓመት ዳታ አይተን አንድ ሰው የአንድ የአፕል ስቶክ ያው አሁን 2000 በ1990ዎቹ ደግሞ ያለበትን አስብ ንካለኝ እስኪ እዛ ጋር ወደ ታች 90 እዛ ጋር አያችሁ አፕል ከ1 ዶላር በታች ነበር። 1 ዶላር በታች 100 ሼር የገዛ ሰው ቢኖር ወይም 1000 ሼር እንግዲህ አስቡ። ከ1 ዶላር በታች ከሆነ ማንም ሰው ስማርት የሆነ ሰው 1000 እና ከዛ በላይ በብዙ ሺህ ነው የሚገዛው። እና የገዛ ሰው ዛሬ ከ20 ምናምን ዓመት በኋላ 30 ምናምን ዓመት በኋላ እንዲህ አይነት አሁን ኢንስቲትዩሽናል ኢንቨስተሮች አሉ።
ዋረን በፊት ምናምን ነገር ያው ሎንግ ተርም ኢንቨስተር ስለሆኑ እነኚህ ሰዎች በጣም ሀብታም ቢሆኑ ምን ይደንቃል? $1 በታች አንድ ስቶክ ገዝተው ዛሬ የያዙት ቫልዩ $255 ሲሆን ከእያንዳንዱ ስቶክ ከአንድ ስቶክ 255 ከሆነ 1000 10,000 ትልልቆቹ ኢንቨስተሮች ደግሞ በብዙ ሺህ ነው የሚገዙት። እና ስቶክ ማርኬት ላይ ብቻ ኢንቨስት በማድረግ በጣም ዌልዚ የሆኑ ሰዎች አሉ። you can see how important investing in the stock market ያው ችግሩ እንዳለ ሆኖ ማለት ነው። ችግሩ እንዳለ ሆኖ ግን አንድ ስቶክ ማርኬት ላይ ኢንቨስት የሚያደርግ ሰው ቪዥኑ ሎንግ ተርም ሆነ 5 years 10 years 15 years down the line ነው ሪተርኑን ኤክስፔክት ማድረግ። እንደዛ አድርጎ ኢንቨስት የሚያደርግ ሰው ስቶክ ማርኬት ላይ ምንም ሉዝ ሊያደርግ አይችልም። because ማርኬቱ ሊዋዥቅ ይችላል፣ ግን ትሬንዱ ሁልጊዜ ካምፓኒ በተለይ ስታብሊሽድ የሆነ ካምፓኒ ከሆነ የመጨመር ነው። ሶ የሚቀጥል ትንሽ ወረድ አለ። ይሄ በዚህ መልክ ዝም ብላችሁ ያው ፋይናንስ ጉግል ታደርጉና ከዛ የተለያየ ስቶክ አፕል፣ ማይክሮሶፍት ምናምን ብታቆጠሩ ስቶክ ማለት ነው። ይሄኛው ዴታ ወረድ ከግራፉ በታች ያለው በቃ ከግራፉ በታች ያለው ዴታ ነው። ቅድም ስለ ማርኬት ካፒታላይዜሽን ማለት ነምበር ኦፍ ሼርስ ታይምስ ፕራይስ ታይምስ ነምበር ኦፍ አውትስታንዲንግ ሼርስ ያለው ማለት ነው። አፕል ማርኬት ካፒታላይዜሽኑ $3.8 ትሪሊየን ነው። ቬሪ ሁጅ። ይሄ በቃ ቫሉብል ካምፓኒ ነው። አሁን አንዳንዶቹ ሌሎቹ እናያለን ትንንሽ ያላቸው። አፕል ግን 3.8 ትሪሊየን በጣም ትልቅ ቫሉ ያለው ካምፓኒ ነው። ቅድም ያያችሁት ቢድ አስክ ስፕሬድ ስናወራ ነበረ። እነኚህ እንትኖች አሉ እዛ ጋር ፊገሮች። ፕራይስ ቱ ኤርኒንግ በኋላ እናወራለን። ቮሊዩም 6 ሚሊዮን በዚህ እንትን ትሬዲንግ እንትን 6 ሚሊዮን ሼር ትሬድ እያደረገ ነው። እንዲህ አይነት ዴታዎችን ታረጉና ጉግል እያደረጋችሁ ትራንስሌሽኑ ምናምን ነገር በዛ መልካ ሁሉንም ማውራት ስለማንችል ነው። ከዛ ወደ እንትኑ ሄድልኝ ፓወርፖይንት ጋር ይሄን አትዝጋው እንዳለ ሆኖ ፓወርፖይንት ጋር ተሰነ ነገሮች ይላል። ይሄ አገን የአርብ ዴታ ነው የወሰድኩት። የአርብ ዕለት ዴታ ግን የአርብ ዴታ ሆኖ ጠዋት ማርኬቱ አልተከፈተም ነበር። ጠዋት ይሄን ስክሪንሾት ሲወስድ እና 258 ነው። አርብ ዕለት 258 ነበር ክሎዝ ያደረገው ፕራይሱ። እዚህ ላይ የምታየው ናዝዳክ ነው። እዚህ ጋር ፕሪ ማርኬት የምትል እንትን አለች። ሬጉላር ትሬዲንግ አወር አለ ከጠዋት 3 ሰዓት እስከ ከዛ በኋላ 10 ሰዓት። ከዛ ከሬጉላር ትሬዲንግ አወርስ ውጪ የአሜሪካ ስቶክ ማርኬቶች ትሬድ ያደርጋሉ። ጠዋት ትሬድ ሲያደርጉ ከጠዋት ከኦፕን ማርኬቱ ከመከፈቱ ማርኬት ቅድም ያስናየ ስላይዱ ላይ ማርኬት ኦፕን እዚህ ጋር ነው ጥላ ላይ ቅድም እዛ ላይ ስናየው ላይቭ ስለነበር ያየ ነው። እዛ እዚች ጋር ያለችው ነገር ማርኬት ኦፕን ነው የሚለው ማርኬቱ እንደተከፈተ ይነግረናል። አክቲቭ የሆነ ትሬዲንግ ሀፕን ያደርጋል። ይሄ ግን የፕሪ ማርኬት ዴታ ነው። ፕሪ ማርኬት ማለት ጠዋት ከጠዋት 3 ሰዓት በፊት ለምሳሌ ጠዋት 1 ሰዓት ተነስተው ወይ 12 ሰዓት ምናምን ነገር ተወሰነ ሰዓት ዊንዶ አለ ፕሪ ማርኬት ትሬድ የሚደረግበት ዊንዶ። ለምንድን ነው ይሄ ክሎዚንግ ፕራይስ የ258ቱ ቤዝድ ኦን አርብ 4 o'clock የነበረ ዴታ ላይ ተመስርቶ የመጣ ነው እና ግን አርብ ከተዘጋ በኋላ ማርኬቱ አፕል ፈንዳሜንታሊ እንትኖቹ ይቀየራሉ። አሁን ስለ አፕል ኒውስ ወጥቶ ሊሆን ይችላል። ለምሳሌ አፕል 17ን ሪሊዝ አደረገ ተብሎ ቅዳሜ ዕለት ኦር ፍራይዴ ማታ ማርኬቱ ከተዘጋ በኋላ ኒውስ ቢወጣ ሂውጅ ነገር ነው። ሶ ኦን ፍራይዴ ኦን ዘ ዴይ ላይክ ማርኬቱ ክሎዝ ካደረገ በኋላ ላይክ 4 o'clock ክሎዝ ካደረገ በኋላ እስከ ምሽቱ 2 ሰዓት ትሬድ ሊደረግ ይችላል። አፍተር አወርስ ትሬዲንግ ይባላል። አፍተር አወርስ ትሬዲንግ ማርኬቱ ከተዘጋ በኋላ የሚደረግ ትሬዲንግ አክቲቪቲ ቢኮዝ ትሬዲንግ ካን ሃፕን። ኢንቨስተሮች የሆነ ፈንዳሜንታል ኒውስ ሲሰሙ could be market, it could be regulatory, it could be like company related የሆነ ኒውስ ሲሰሙ ስቶክ ማርኬቱን አፌክት እንደሚያደርግ ስለሚያውቁ መግዛት ይፈልጋል። ትሬድ ኦርደር ሰሚት ያደርጋል። መሸጥ የሚፈልጉ ሰዎች እንደዛ ሶ ኦፕን አፍተር አወርስ ትሬዲንግ የሚባል አለ። ይሄ ደግሞ በዚህ ኬዝ ፕሪ ማርኬት ትሬዲንግ ሶ 3 የትሬዲንግ ዊንዶዎች አሉ። ሬጉላር ትሬዲንግ አወር አለ ከጠዋት በኢትዮጵያ ሴኩሪቲ ኤክስቼንጅ ጠዋት 3 ሰዓት እስከ 9 ሰዓት ነው ዌብሳይታቸው ላይ ብታዩ። የአሜሪካዎቹ ደግሞ ከጠዋት 3 ሰዓት እስከ ማታ ከሰዓት በኋላ 10 ሰዓት ድረስ ነው። አንዳንድ ሀገሮች ከጠዋት 3 ሰዓት እስከ 9 ሰዓት ምናምን ነገር ሊሆን ይችላል። ግን ከዛ በኋላ ፕሪ እና ፖስት ምንድን ነው አፍተር አወርስ ትሬዲንግ እንዳለ እንድታውቁ ብዬ ነው።
ይሄ ሌላው ቅድም ያልኳችሁ ነገር ነው። በዚህ አሁን በፕሪ ማርኬት ቅድም ፕሪ ማርኬቱ ላይ አፕል ምንም እንኳን 258 ክሎዝ አድርጎ ቢሆንም ፍራይዴይ ገና ማርኬቱ ሳይከፈት ማርኬቱ ትሬንድ እያደረገ ያለው አያችሁ። ፕሪ ማርኬት ላይ እየቀነሰ ነበር። ሶ ማርኬቱ ሲከፈት ቀንሷል። ሶ ፕሪ ማርኬት ትሬዲንግ አክቲቪቲ ማርኬቱ ሲከፈት ምን ሊሆን እንደሚችል የሆነ ጋይደንስ ይሰጣል። እዚህ ጋር ፕሪ ማርኬቱ ላይ እንደዚህ ያየ ሰው ሊሸጥ ይችላል። ዛሬ አፕል እንኳን የበለጠ ሊቀንስ ይችላል ብሎ ሊሸጥ ይችላል። ሶ ፕሪ ማርኬት ኢዝ ኢንዲኬቲቭ አፍተር አወርሱም እንደዛ። የሚቀጥለው ደግሞ አሳየኝ። ይሄ ቅድም ያው አይተናል። ወረድ ኮካ ኮላ ይሄም ፍራይዴ እንትን ያደረገ ነው። ይሄ ደግሞ ኦቨርናይት አያችሁ። ይሄ ኦቨርናይት ወይም አፍተር አወርስ ያልኩት ማለት ነው። አንዳንዶቹ እንትኖች አፍተር አወርስ ወይም ኦቨርናይት ከማርኬቱ ክሎዝ ካደረገ ከ4 ኦክሎክ ጀምሮ እስከ ማታ 8 ፒኤም በእኛ እስከ 2 ሰዓት ድረስ የሚደረግ ትሬዲንግ አክቲቪቲስ ኦቨርናይት። እዚህ ጋር ትሬድ ኦርደር ነው ሰሜት የምታደርጉት። ኤክስኪዩሽን ሀፕን የሚያደርገው ማርኬቱ ሲከፈት ነው። ግን ስቲል ኢትስ አ ትሬዲንግ አክቲቪቲ ዋቴቨር ኦርደር ሰሜት በኋላ ሲከፈት ኤክስኪዩት ይደረጋል። ሶ እዚህ ጋር 120 ኮካ ኮላ ነው። ይሄ ኮካ ኮላ የምናውቀው ኮካ 120 ዶላር ነው እንትን ያደረገው ኦን ፍራይዴ ክሎዝ ያደረገው። ግን ኦቨርናይት ደግሞ የሆነ ፖዚቲቭ የሆኑ ኒውሶች ስለነበሩ ሊሆን ይችላል። ኦቨርናይት ኢት ዋዝ ትሬዲንግ ሃየር በ0.07%። ኮካም ስንመለከተው የ5 ዓመት ዴታውን 2021 አካባቢ 25 ዶላር ምናምን አካባቢ ነበር። አሁን 120 ዶላር ነው። ይህም በጣም ኦልሞስት በ100 ብር አድጓል ማለት ነው። ስቶክ ማርኬት በሎንግ ተርም በጣም ፖዚቲቭ የሆነ ሪተርን እንዳለ ያሳየናል። በቃ ወደ እንትኖቹ የሚቀጥለው ስላይድ ይሄ ማርኬት ካፕ ምናምን ነገር ያው እዛ ያው ፋይናንስ ላይ ሄዳችሁ እነኚህ ነገሮች በቀጥታ ታገኛላችሁ። ግን ሎጂኩ ምንድን ነው? ፎርሙላ ምንድን ነው? ነገር ብላችሁ ደግሞ ሂስቶሪካል ፕራይስ ዴታ ስላለ አስገብታችሁ ዩካን ፕሌይ አራውንድ ነገሮች ላይ ፎርሙላውን ተጠቅማችሁ ኦኬ። ይሄ ስለ ኢንቨስተር ሳይኮሎጂ እንትን የሚያደርግ ነው። ምንድነው ናሬቲቭስ ወይ ደግሞ ኒውስ ሲምፕሊፋይድ ስቶሪስ ኢንቨስተርስ የሚያደርጓቸው ነገሮች ናቸው። ናሬቲቮች እና ደግሞ ሚዲያም ሊሆን ይችላል በኢንፍሉዌንስ ወይም በሶሻል ሚዲያ በምናምን ስፕሬድ ያደርጋሉ። ስሩ ፋይናንሻል ሪፖርት ላይ የሚታዩ ነገሮች ሳይሆኑ በእነኚህ መንገዶች ስፕሬድ የሚያደርጉ ነገሮች ናቸው። ለምሳሌ ብሎ ጁሪንግ ሌት 90s .com ባብል ላይ ፕሪቬሊንግ ስቶሪ ምን ነበረ? ቴክ ስቶክስ አር ዘ ፊውቸር። አሁን ኤአይ ስቶክስ አር ዘ ፊውቸር እንደሚባለው ማለት ነው። ኤአይ በቃ ትሬንድ ውስጥ ነው። ያኔ ግን 1990ዎቹ ላይ ቴክኖሎጂ ስቶኮቹ በቃ ዲስ አር ዘ ፊውቸር ስቶክስ ተብሎ በዚህ ላይ ኢንቨስት ብታደርጉ ምንም ሉዝ ማድረግ አይቻልም አንድ ነገር የሚል እንትን ነበር። ቅድም እንደተባለው ሃይፖ ዋቴቨር እንደዛ አይነት ነገር ነበር እና ናሬቲቮቹ እንትን ሲደረጉ በእነኚህ አምስቱ ነገሮች ፍሬም ሊደረጉ ይችላሉ። አንደኛው ቡል ማርኬት ቅድም ያየ ነው ማለት ነው። ፕሮሎንግድ ፔሪድ ዌር ስቶክ ፕራይስስ 20% እና ከዛ በላይ ከነበሩባቸው ሎዎች ለምሳሌ ከአንድ ዓመት በፊት ወይም 2 ዓመት በፊት ከነበሩበት ሎ ሲነጻጸር ኦቨር ሎንግ ፔሪድ ኦፍ ታይም 20% እና ከዛ በላይ አሁን ቅድም ያየናቸው የአፕል እና የኮካ ኮላ ስቶኮች ከዛ በላይ ነው ጨመሩት። ኢቨን የ2021 እንኳን ብንመለከት ኮካ ኮላ ከ25 ወደ 120 እድገቱን ፐርሰንቴጁን ብታወጡ ከ20% በላይ ነው እና ቅድም እንደተባለው ቡል ማርኬት እንደዚህ አይነት ኔቸር ሲኖር፣ ቤር ማርኬት ደግሞ ኦን ዘ ሪቨርስ ሳይድ ስቶኮቹ የሚወድቁበት ወይም ፕራይሳቸው የቀነሰበት ትሬንድ ፕሮሎንግድ የሆነ በአንድ ቀን በምናምን ነገር አለ የሆነ ስቴዲ ነምበር ኦፍ ይርስ መታየት አለበት። ቮላቲሊቲ እንዳልኩት ሜጀር ኦፍ ሃው ማች ኤንድ ሃው ኩዊክሊ ስቶክ ፕራይሶቹ ፍላክቹዌት እንደሚያደርጉ ነው የሚያሳየን። ሃይ ቮላቲሊቲ ካለ አንሰርተኒቲ በጣም ብዙ ነው። ፕራይስስ ዊንግ አፕ ኤንድ ዳውን ያደርጋሉ። ያው ሪስክ ነው። ሪስክ እንትን ቮላቲሊቲ ባይዘ አንድ የሪስክ እንትን ነው። ምንድነው ሜጀር ነው። ቮላቲሊቲ ሜጀር የሚደረገው በስታንዳርድ ዲቪዬሽን ነው። ስታንዳርድ ዲቪዬሽን ምን ነው? ስታንዳርድ ዲቪዬሽን ሜጀር ኦፍ ሜጀር ኦፍ ምንድን ነው? ዲስፐርሽን ነው።
ስለዚህ በዛ ነው ቮላታይል ነው የምንለው። ስታንዳርድ ዲቪዬሽንን የእንትኑን ካልኩሌት አድርገን ኦልሬዲ ሚን አለ። ሚኑ ምንድነው? ሚን ሪተርን አሁን እዛ እንትን ላይ ብትሄዱ ያው ፋይናንስ ላይ የእንትን አፕልን አውጥታችሁ ሪተርን ይሰጣችኋል። ከዛ ቤዝድ ኦን ዳት ያው ሪተርን ፒ2 ማይነስ ፒ1 ኦቨር ነገር አድርጋችሁ ሪተርን ታወጣላችሁ። ከዛ ሚን ታወጣላችሁ። ከዛ በኋላ ስታንዳርድ ዲቪዬሽኑ ቮላቲሊቲ የምናደርግበት ሜዥር የምናደርግበት አንዱ እንትን ስታቲስቲካል ምንድነው ቱል ነው። ሶ ሌላው ሴንቲመንት ነው። ሴንቲመንት ኢትስ ጀስት ኦቨርኦል ሙድ ወይም አቲቲዩድ ኦፍ ኢንቨስተርስ። በቃ የሆነ አሁን ኤአይ ላይ አብዛኛው ሙዱ ኤአይ ክሪፕቶ ራሱ አሁን አለ አይደል? እንዲህ አይነት የሆነ ፖዚቲቭ የሆነ እንትን አለ። ኦን ሪቨርስ ምን አለ? ጥሩ ሙድ የሌላቸው ስቶኮች አሁን በአሁኑ ሰዓት መጣበት። ኦኬ ወደ እንትን ልውሰድና ስፔሲፊክ ሳላደርገው ኢመርጂንግ ማርኬት ወይም እንትን አሁን ኢመርጂንግ ማርኬት ወደ ራሽያ ምናምን ነበር ሚድል ኢስት ውስጥ ያሉ ስቶኮች አሁን ግሎባል ኢንቨስተርስ እንትን አያደርጉም ወይ ደግሞ ራሽያ ዩክሬን አካባቢ ኦር ኢቨን ኖ ቱ ሰም ኤክስተንት ኢትዮጵያ ውስጥ አሁን ስቶክ ማርኬት አክቲቪቲ ቢኖር ኖሮ እኛ ጋር አሁን ባለንበት የሆነ ፖለቲካል ኢንቫይሮንመንት ኢንቨስተርስ ሙድ ኤክሳይቲንግ አይሆንም። ቢኮዝ እነኝህ የምናያቸው ሶሺዮ ፖለቲካል እንትኖች ኢንቨስተሮችን ነው ኢንቨስት ባደረገ እኮ ቪዛ አደርጋለሁ። የአሁን ሚድል ኢስት ራሽያ እና ዩክሬን ያልኩት ጦርነት ያለባቸው ቦታዎች ስለሆኑ ነው። ኔሰሊ ሀገሮቹ ኤክሳይቲንግ ስለሆኑ ማለት ነው። ሶ ኢንቨስተርስ ያያሉ የሆነ ነገር ያያሉ። ኢንቨስትመንት ዲሲሽን የሆነ በፕራይስ ላይ ብቻ ተመስርተው ማንም ሰው ስማርት ኢንቨስተሮች ሁሉንም ነገር አስተሳሰብ ነው። ሶ ሴንቲሜንት ኦቨርኦል ሙድ ኦር አቲቲዩድ ኦፍ ኢንቨስተርን ጌጅ የሚያደርግልን እንትን ነው። ስፔኩሌሽን ያው ስፔኩሌተሮች በቃ ተርፍ ለማግኘት የሆነ ነገር ሲገዙ ኤክስፔክት አድርገው ኔሰርሊ አሁን ቅድም እንዳየነው እኔ ስነግራችሁ 5 ዓመት 10 ዓመት መያዝ አለባችሁ ከስቶክ ማርኬት ኢንቨስትመንት ቤኒፊት ለማድረግ እያልኩኝ ነበር አይደል? ስፔኩሌተሮች እንደሱ ያደርጋሉ። ጊዜ የላቸውም። በቃ የሆነ ኦፖርቹኒቲ እንዳለ ካዩ በአንድ ስቶክ ላይ ዛሬ ገዝተው ነገ ሊሸጡት ይችላሉ። that's how they make money። ግን ደግሞ ሪስክ ቶለራንሱ ደግሞ አይ እንትን የሆነ ሰው ደግሞ ነው ይሄንን ነገር ኢንቨስት ማድረግ ለ5 ዓመት ለ10 ዓመት ነው። ስፔኩሌተሮች ሁሉ ጊዜ ስፔኩሌሽን በደንብ ያዩና ማርኬቱን ፈንዳሜንታሉን በደንብ ይሰሩና ይሄን ስቶክ ዛሬ ገዝተው ዛሬ ሊሸጡ ይችላሉ። እንደዛ አድርጌ ያው ዋና ድራይቭ የሚያደርጋቸው ፕሮፊት በቃ በአጭር ጊዜ የሚያገኙት ፕሮፊት እንትን ነው ማለት ነው። ሀርድ ቢሄቪየር ምን ሀርድ ቢሄቪየር በቃ የሆነ ነገር አለ ይሄ ነገር ያበላላሉ ብሎ ግን በቃ ምንም ሪሰርች ሳይሰራ አሉ ተባለ ነገር እየተባለ ኢንቨስት ሲደረግ ግር ብሎ በቃ እንትን ማድረግ ማለት ነው። ቢሄቪየሩ ሀርድ ቢሄቪየር ሶ እነኚህ ነገሮች ናሬቲቭን ዲፋይን የሚያደርጉ የተወሰኑ ሴሌክትድ ተርሞች ናቸው። የሚቀጥለው መሰለኝ ሶ እዚህ ጋር ሁለት ስቶኮች አሉ። እስቲ ፈቃደኛ ነው እዚህ ጋር ወጥቶ ያስረዳል። ኢንፎርሜሽኑ እዚህ ጋር ማንበብ ነው። በእናንተ ሲል ፕሮግራም አለ አንድ ሰዓት በጣም ነው ፈቃደኛ የመሰለሽ ነገር ንገሪኝ። ምንድን ነው ስለ ፈንዳሜንታል ያው ቴስላ ታውቁታላችሁ አይደል? ደግሞ ኮካ ኮላ ነው ብለሽ ቦዝ ብዬ ነው ማለት ነው ያለውን ነገር ሁሉንም ሳይሆን ሃይላይት
you can correct me. So ፊቸራቸው ያው ቴስላ እንደሚለው ሃይ ግሮዝ የሆነ ናሬቲቭ በአማርኛ ምንድን ነው የሚባለው? ትርክት የሆነ ፖለቲካ የሆነ ይሰጠዋል። ግን የሆነ ሞር እንደዚህ ሂስትሪ ሲታይ በዛ ነው ነገር ነው። አሁን ግሮዝ ናሬቲቭ ማለት ቴስላ ስትመለከችው ቴክኖሎጂ ካምፓኒ ግሮዝ ውስጥ ነው። አሁን ኤስታብሊሽ ካምፓኒ ያለ ከተመሰረተ ብዙ የቆየ ካምፓኒ ያለ እና ትንሽ ጊዜ ነው ብሎ ከያው ኮካኮላ በጣም ይሄ ግን አንደኛ ከኮካኮላ ማርኬት ካፒታላይዜሽን ቅድም ላይ ነው 3.8 ትሪሊየን የሆነ ዶላር ነው ማርኬት ካፕ ያኛው የሆነ ትልቅ ካምፓኒ ኮካኮላ ጋር ሲወዳደር እና ምንድነው በአጭር ጊዜ ውስጥ እንትን ያለ ካምፓኒ ሆኖ በቃ ናሬቲቭ ምንድነው ስትመለከችው በአጭር ጊዜ ያኛው ግን ስቴብል የሆነ ማክወረድ አለ። አንድ ነጥብ አራት ማርኬት ካፑ አንድ ነጥብ አራት ዋው አፕል ጋር ሲወዳደር አፕል ቴክኖሎጂ ቀደም ብሎ የተመሰረተ ካምፓኒ ነው። ግን ወደ ትምህርትና ይገባል አትሊስት ከእንትን ካለ ጀምሮ በአጭር ጊዜ ውስጥ ትሬንዱ ምንድነው? ሰግሮኝ ካምፓኒ ትልቅ ካምፓኒ So feature position ነው ሃይ ግሮዝ ናሬቲቭ አለ ነው which is like high growth rate አለ። ያው ከኮካኮላ ጋር ሲነጻጸር like ቀደም ብሎ የተመሰረተው ኮካኮላ ቢሆንም ይሄ በጣም ሃይ ግሮዝ እንትን ነው። ብዙ ጊዜ like ቲቪ ላይ ወይ ደግሞ ብዙ ጊዜ ቴስላ ተብሎ ይነሳል። አዳዲስ ኢኖቬሽኖች በማምጣት ይታወቃል። በጣም ቴስላ ኮካኮላ ሁሌ ተመሳሳይ ነገር ነው። ፕሮግራሙ ድሪንኩም አዲስ ነገር ነው። ቴስላ ኤሌክትሪክ ቬሂክል አሳየን። ከዛም ደግሞ ሞባይል ፎን አሁን አዲስ ሞባይል ፎን ሞባይል ፎን ላይ እስከ ምናምንም እና ናሬቲቭ የምታወሩ ነገር ስለ ቴስላ ሲወራ ሰምቲንግ ላይ የሆነ በቃ ፍሬንድ የሚያደርገው ክሎዝ ሆነ ናሬቲቭ እና ላይክ ቴክኖሎጂካል ላይክ አሁን የተረዳሁት እንደዚህ ላይክ አሁን እንደተባለው ነው። ፕላስ ደግሞ የመቀጠል እንትን ይኖራል እናስባለን። ምክንያቱም ቴክኖሎጂ ላይ አድቫንስድ በሆኑ ቁጥር ላይክ እንደዚህ ኤሌክትሪካል ነገሮች እና በቃ ቴክኖሎጂ ሪሌትድ የሆኑ ነገሮች በጣም ግሮ ማድረግ ፖቴንሻል አላቸው። ኮካኮላ ያው ኦፍኮርስ እስከዛሬ ድረስ ቀጥሏል። ሜይቢ ግን ላይክ ማየት ሌላ የሚበልጠው ነገር ወደፊት ይመጣ ኦፍኮርስ ሌላው ላይክ ዲስራፕቲቭ ይቀራል ብዬ አላስብም። የሆነ ጊዜ ስትመለከችው ኮካ ምን ዲስራፕት ላይ ያለው ኮስ አሁን ኮካኮላ ከማማቶች እንትኖች ውስጥ እየገቡ ነው። ጁሶችን ምናምኖችን አኳየር እያደረጉ ኔሰሪ ራሳቸውን እንትን ባያደርጉ አኳየር እያደረጉ ቢዝነሳቸውን ዳይቨርሲፋይ እያደረጉ ነው። ይሄኛው ግን ዲስረፕተር ነው። ለምን ካር ማርኬትን ዲስረፕት አድርጎታል። ወደ ፔትሮል እንትንን በኢቪ በጣም ዲስረፕት፣ አሁን ደግሞ ሞባይል ቴሌኮምን ዲስረፕት ያደርጉ። ምክንያቱም አፕልን ቻሌንጅ የሚያደርግ የሀብት ጉግል እንትን ብለዋል ቴስላ ቆሞ እና አፕል ምናምን ነገር ለሁሉ የሆነ ነገር ብለዋል መልስ ማለት ነው። ዲስረፕቲቭ ነው። ኤክስፖኔንሻል ደግሞ ግሮዝ አለ። ኤክስፖኔንሻል ግሮዝ ማለት በጣም ሀይ የሆነ ቴክኖሎጂ ላይ ያደረገ ጊዜ ግሮት አለው። ይሄ ግን ብዙ ጊዜ ስናየው ተመሳሳይ ነገር ነው። ላይክ ስቶሪ የሆነ ላይክ ሎር የሆነ ሪስክ ነው ሲታይ ብዙ ጊዜ አሁን ለምሳሌ እኔ ወደ ምንድን ነው የሚባለው ኮንሰርቫቲቭ የሆኑ ሰዎች ሪኮመንድ አደርጋለሁ። ሪኮመንድ አድርጌ ይባል ኮካኮላ ግን እዚህ ጋር ሃይ ሪስክ ሃይ ሪዋርድ የሚፈልጉ ሰዎች አግሬሲቭ የሆኑ ሰዎች ወይም ሪሌቲቭሊ ሞደሬት የሆኑ ሰዎች ቴስላን ሪኮመንድ አድርጌ ይባል አይወድ ሪኮመንድ ከዛ ያው በተለያዩ ፊቸር ሎፍቲ የሆኑ ፊቸር ኤክስፔክቴሽንስ which are like high on expectation ድራይቭ ያደርጋቸዋል። ፕላስ ደግሞ የኤሎን መስክ ራሱ like ሲሆን ብቻ እና በሱ ቪዥን እና like obviously ካሪዝማቲክ የሆነ ሰውዬ ነው። በሱ ካሪዝማ ኢንፍሉዌንስ ይሆናል። እነዚህ ደግሞ ብዙ ጊዜ ኦልሬዲ ኤስታብሊሽ የሆነ ብራንድ አላቸው። ኮካ ኦፍኮርስ ሌላ ኮላጀንስ አሉ፣ ግን ኮካኮላ ኦልሬዲ አንድ ኤስታብሊሽ ስለሆነ ሌላ ራሱ እና ማውጣት ጠራሱ ስ ሆነ ቢዶን ትረስት አይ ኮካ ይሻለኛል ምንም ቢሆን ና የሚለው ነገር አለ። ስቲዲ የሆነ ፕሮፊቶች አሉ። አሁን ላይክ ማቹሪቲ ስቴጅ የደረሰ እንትን ይመስለኛል ካምፓኒ ላይክ የሆነ ኮንስታንት ፔይአውት ይኖራል። ኦልሬዲ በቃ ማለፍ ያለበት ስትራግል አልፎ በጣም ትልቅ የሃይ ብራንድ ስለሆነ ሃይ የሆነ ዲቪደንድ ፔይአውት ይኖራል። አይ ዶንት ቲንክ ፕራይስ ላይ ብዙ ጊዜ ባለ ነገር ግን ቅድም
ታየው ቅድም እሱ ነበር መሰለኝ ያየነው የሆነ ከ20 ተነስቶ 130 ነገር there might be አንዳንድ changes ዲማንድ ነው ደግሞ ዳይቨርሲፋይ ያደረጉ ሜቢ there might be changes ግን ብዙ ጊዜ ሃይ ፔይአውት ይኖራሉ። አይ ቲንክ ግን አሁን ዝም ብዬ እንደምገምተው ይሄኛው ሃይ ግሮዝ ፖቴንሻል ስላላቸው አይ ዶንት ቲንክ ዘንድ ላይክ ዲቪደንድ ፔይአውት አድርገው የራሳቸው እንትን ላይክ እንደባሉ ድጋሚ ከመበደር ወይም ኤክስተርናል ፋይናንስ የሚጠቀሙ ላይክ እንደዚህ ገና ዳይቨርስ እያደረጉ ከሆነ የዛው በሪቴል ኤርኒንግ ራሳቸው ኢንተርናል ፋይናንስ እንደዚህ አይነት ኤስታብሊሽ ካምፓኒ ነው አስቱ ምንም የዲቪደንድ ኢንፎርሜሽን ነው ያኛው ኤስታብሊሽ ካምፓኒ ስለሆነ ፈንዳሜንታሉ ስቴብል ነው they can pay out dividends እነኚህ ግን በእድሎች ላይ ያሉ ስለሆኑ they have to reinvest አለበለዚያ ትልቅ ካምፓኒ መሆን አይችልም። አሁን ከአፕል ደግሞ ስታወዳድሩ ቴስላ የሰላም ካምፓኒ ያኛው 3.8 ትሪሊዮን ያለው በመስጠት ትንሽ ነው ቴስላ አሁን የመጣ ነው። እንደገና ደግሞ ማርኬት ካፑ 1.6 ትሪሊዮን ሶ ዲቪደንድ ያለ መክፈል እንደዚህ ይታያል because they have to reinvest ተጨማሪ እነዚህ ያው በደንብ አሁንም ይስፋፋሉ ብለን ቅድም አይ ቲንክ ደጋግሜ ያወራሁት ላይ ስለዚህ እነዚህ ገና አላቸው ኢንተርናል ፋይናንስ ይጠቀማሉ በደንብ እየተስፋፉ ይገኛሉ። ይሄ ኦልሬዲ የተስፋፋ ነው። ጀስት ኢንካም ኢንቨስቲንግ በኢንካም ኢንቨስቲንግ ሪኮመንድድ ነው። ይሄ ደግሞ ለግሮት ሃይ ፖቴንሻል ነው ላይክ ወደፊት ሎንግ ተርም ኢንቨስትመንት ይሄ እንትን ነው ማለት ነው። በተጨማሪ ደግሞ ላይክ ሪስክ ኦፍ ኮርስ ይበልጣል ቢካዝ አንዳንዴ ላይክ እሱ ሊበልጥ የሚችል ነገር ሊፈጠር ይችላል። ወይም ደግሞ አሁን ደግሞ የጃፓን የመጡ ያሉ እንትኖች እየበለጡ ነኪያ መሰለኝ ሰምሃው የሆነ ሞዴላቸው ምናምን ቢዋይዲ እነሱ አሁን ዲስረፕት አደረገ የካር ማርኬትን የኢቪ ማርኬት ደግሞ ቢዋይዲ ኢዝ ዲስረፕተር ነዘር ዲስረፕተር ነው። ሶ እንዳልሽው ገና ያላደገ ግድቱን ያልጨረሰ ካምፓኒ ስለሆነ ሌላ ዲስረፕተር መጥቶ ዲስረፕት አድርጎ ከማርኬት ሊያስወጣው ይችላል። ከዚህ የተነሳ ሃይ ሪስክ አለ። ሃይ ሪስክ ኦፍ ኢቫሉዌሽን ናሬቱ እነዚህ ደግሞ ያው አሁን ሎ ሪስክ ነው። ብዙ ጊዜ ሰው አንዳንድ ጊዜ ማርኬት ቫልዩ ላይ ሲሰራ አንድ ቢዝነስ ማርኬቲንጉ በጣም ሃይ ሆኖና አሪፍ ተሰርቷል ብዬ አስባለሁ። ሰው ላይ በቃ ኦልሬዲ ኮላ ሲባል ኦፍኮርስ ኮካ ነው የሚመጣላቸው። ስለዚህ ሌላ በደንብ እስከምንድና ሌላ እንትን እስከምን ድረስ በጣም ላይ ኮካን አስከኮካ ሲወጣል ፕሪፈር እናደርገው ኮላ ድሪንክ እስኪፈጠር ድረስ በጣም ረጅም ጊዜ ይወስዳል። ስለዚህ አጭር ጊዜ ለኢንቨስትመንት ረጅም ጊዜ ነው ላይ 50-60 ዓመት ሊፈጅ ይችላል። ይሄ አሁን ምናልባት ኮካ ሊበልጥ የሚችል እስኪመጣ ድረስ ሪስኩ ለወጥ ነው ብዬ አስባለሁ። ምናልባት አሁን አዳዲስ ነገሮች ተፈጠረ ይችላል ያ ምናልባት ሰክሰስፉል ሊሆን ይችላል ሊሆን ይችላል። ባይሆንም ግን ስቲል ፈርም የሆነ ሌላ አንድ ፕሮዳክት ላይ ስላላቸው ኮካ ፕላስ ደግሞ ፋንታም ስፕራይትም አሪፍ የሆኑ ናቸው ብዬ አስባለሁ። እነሱም ስላሉ ኦልሬዲ አሪፍ ነው። ሪስኩ ያን ያህል አይደለም ነው ማለት ነው። ፊዴካዊ ምንድን ነው? ሪስክ ኤንድ ሪዋርድ ናሬቲቭ ድሪቨን ኢንቨስትመንት ነው እዚህ ጋር ያለው። እዛ ጋር ደግሞ ስቴቢሊቲ እና ሪተርን ላይ ነው። አደም ተወዳ በጣም ማለት ነው። ኦኬ እዚህ ጋር ደግሞ ቫሉዌሽን ነው። ስቶክ ቫሉዌሽን ምንድነው? ቫሉዌሽን ምንድነው? ፕሮሰስ ኦፍ ዲተርሚኒንግ ኢንትሪንሲክ ኦር ቲዎሬቲካል ወርዝ ኦፍ ካምፓኒስ ስቶክ የአንድ ካምፓኒ ኢንትሪንሲክ የውስጥ ኢንሄረንትሊ የራሱን በቃ ራሱን ተመልክተን ፈንዳሜንታል ድራይቨሮች አሉ በኋላ የምንላቸው እነሱን አይተን ቫሉ የምናደርግበት መንገድ ሊሆን ይችላል። ወይ ደግሞ ቲዎሬቲካል ወርዝ ፋይናንሻል ሞዴሎች ፋይናንሻል ሞዴሎችን ተጠቅሞ የአንድን ካምፓኒ ቫሉ እሴት ሀብቱ ምንድነው ዲተርሚን የምናደርግበት ፕሮሰስ ስቶክ ቫሉዌሽን ይባላል ይላል። ክራይቴሪያዎቹ ካሽ ፍሎ ሊሆን ይችላል፣ ኢንትሪንሲክ ውስጥ የምንጠቀማቸው ዲቪደንድ እና ግሮስ ፕሮስፔክት። እንደገና ደግሞ ምን ያደርጋል አንድን ካሊው ይሄ ቫሉዌሽን ምን ያደርጋል? ይሄ ከእንትን ይሄ ፕራይስ ይሄ ስቶክ ኦቨር ቫሊዩድ ነው ወይስ አንደር ቫሊዩድ ነው የሚለውንም ዲተርሚን እንድናደርግ ይረዳል። ቫሉዌሽን ከተሰራ በኋላ አይ ዲስ ስቶክ ኢዝ ኦቨር ቫሊዩድ ዲስ ኢዝ አንደር ቫሊዩድ ብለን ማለት እንችላለን። ሶ የተለያዩ ሜቶዶች አሉ። አንደኛው አብሶሉት ሜቶድ የሚባለው ነው። ይሄ ሪላይ የሚያደርገው ምንድነው? ፈንዳሜንታል አናሊሲስ ቢዝነሱ የቢዝነሱን ፈንዳሜንታል አናሊሲስ በመስራት ሶ ቤዝስ ቫሉዌሽን ኦን ቬሪየስ ፋይናንሻል ኢንፎርሜሽን ፋይናንሻል ሪፖርት፣ ፋይናንሻል ስቴትመንት፣ ኢንካም ስቴትመንት፣ ባላንስ ሺቱን፣ ካሽ ፍሎ ምናምን ነገር ሊሆን ይችላል። እነሱን አናላይዝ በማድረግ ቢዝነሱን በቃ ግምት ስናወጣለት ማለት ነው። as the name suggests it doesn't compare companies' performance
ከሌሎች ሰዎች ጋር ከሌሎች ፒር ጋር አናወዳደርም። አብሶሉት ሜተድ ስንጠቀም ጀስት ኮካ ከሆነ ኮካን የኮካን ፈንዳሜንታል አይተን ቫልዩ እንሰራለን። ሶ ኮመንሊ ዩዝድ ሜተድስ ዲቪደንድ ዲስካውንትድ ሞዴል ይሄኛው እናንተ ዲቪደንድ ካሽ ፍሎ ሞዴል የሚባሉ እንትኖች ናቸው። የቫሉዌሽን ሜተድስ ናቸው። ሶ በዛ መሰረት ቫልዩ ሲደረግ አብሶሉት ሜተድ ሪሌቲቭ ደግሞ ምንድነው? ኢንቮልቭስ ኮምፔሪንግ ያው ሬሾ ይኖራል። ሲግኒፊካንት የተለያዩ ፋይናንሻል ሬሾች አሉ። እነኛም ፋይናንሻል ሬሾ ይዘን ለምሳሌ ኮካን ከፔፕሲ ጋር እናወዳደር እንችላለን። ከሌሎች ከጁስ እንትኖች ጋር ሊሆን ይችላል። የሆነ ኢንዱስትሪውን ተወስዱና የኢንዱስትሪ ፒር ፒክ ታደርጉና እንደዛ። ባንኮች ደግሞ ከሆኑ አሁን ቴክኖሎጂ አፕል ከሆነ ማለት ቴስላ ከሆነ አፕልን፣ ሳምሰንግን፣ ቢዋይዲ ምናምን ነገር አድርገን በፊት የራሱን ፈንዳሜንታል አናሊሲስ ተቆን እንሰራለን። ከዛ ቤዝድ ኦን ዳት ሬሾ የሌሎቹን ካምፓኒዎች አውጥተን አወዳድረን ቫልዩ ስናደርገው ሬሌቲቭ ሜተድ ተጠቀምን ማለት ያው እነኛ አይነት ፕራይስ ቱ ኤርኒንግ ሬሾ፣ ፕራይስ ቱ ሴልስ ሬሾ፣ ፕራይስ ቱ ቡክ ቫልዩ ሬሾ እንደሚል በኋላ ሌሎች ስላይድ ላይ ቤዝድ ኦን ዲስ ሬሾስ ካምፓኒዎችን አወዳድረን ቫልዩ ስናደርጋቸው ሬሌቲቭ ሜተድ የተጠቀምነው ሬሌቲቭ ቱ አዘር ካምፓኒስ። ያኛው ግን አብሶሉት ሚሉት ራሱን ካምፓኒ የራሱን ፈንዳሜንታል ብቻ አይተን ቫልዩ ስናደርገው ማለት ነው ማለት ይቻላል። ሶ ምንድነው እዛ ጋር አሁን ቅድም ሬሌቲቭ ሜተድ ላይ አንዱ የምንጠቀመው ፕራይስ ቱ ኤርኒንግ ሬሾ ለማወዳደር ማለት ነው። ፕራይስ ቱ ኤርኒንግ ሬሾ ደግሞ ምንድነው? ኢትስ ዘ ሞስት ኮመን ዌይ ኦፍ ቫሉዊንግ ዘ ስቶክ ባይ ካልኩሌቲንግ ፕራይስ ቱ ኤርኒንግ ሬሾ። ሶ ስቶኮችን ቫልዩ በተለያየ መንገድ ይደረጋል አለን። አብሶሉት እና ሬሌቲቭ ወይም ደግሞ አጠቃላይ ቫሉዌሽን ውስጥ በአብዛኛው በጣም ኮመን የሆነው መንገድ ፕራይስ ቱ ኤርኒንግ ሬሾ ነው። ይሄ ሬሾ ኢዝ ዘ ቫሉዌሽን ኦፍ ካምፓኒስ ስቶክ ፕራይስ አጌንስት the most recently reporting earning per share EPS የሚባለው ሶ ቅድም አንዴ እስኪ ዌብሳይት ላይ እዚህ ጋር ፒኢ ሬሾ አለ። በቅንፍ ቲቲኤም የሚለው ትሬሊንግ 12 መንዝ ማለት ነው። ላለፈው 12 ዓመት ትሬሊንግ 12 መንዝ ወደ ኋላ ትሬል የሚከተለው ሶ ባለፈው 12 ወር የአፕል ይሄ የማን ነው? ኮካ ነው። ቴስላ ፒኢ ሬሾ 259 ነው እና ኢፒኤስ ኤስቲሜቱ ኤርኒንግስ ፐር ሼር 1.7 ነው። ዴቱ ኤርኒንግ ዋናው የተደረገበት ዴት 2000 ኦክቶበር 2025 ነው። ሶ እንትና ጋር ምንድነው የያሁ ፋይናንስ ጋር ሄዳችሁ እነኚህ ነገሮች ማየት ትችላላችሁ። ፎርሙላውን ነው ፎርሙላውን ይካን አስክ ኤአይ ቻት ጂፒቲ ተጠቀማላችሁ። መጠቀም ምንም ችግር የለውም። መጠቀም በጣም ብዙ እንትኖች አሉ። ኦፕን ሶርስ ሶፍትዌሮች አሉ። ኤአይ ቤዝድ የሆኑ ለምሳሌ ፓይተን በጣም ኦፕን ሶርስ እሱን ራሱ ኤአይ ቻት ጂፒቲ ሆነ ሌሎች ኮፓይለት ኮምፒውተር ሊሆናችሁ መጠቀም እዛ ላይ እንትናችሁ ክሬቲቭ የሆነ ቲንኪንጋችሁን እንዳታወሱ 100% ግን ኢንፎርሜሽኖቹን መጠቀም ጥሩ ነው። ሶ እንደዛ ነው። ወደ ስላይድ ነው ወደኋላ ስላይድ ነው። ኦክቶበር 22 2025 ነው። ኦክቶበር 2025 ሚሰርቤት መሆኑ ለምን መሰለሽ? ኤርኒንግስ ኳርተርሊ ነው አናውንስ የሚደረገው። ኳርተርሊ ኒውሶች አሉ። የአሜሪካ ሬጉሌተር እኛ ጋር ወደፊት እንደዛ ነው ማለት ሊስትድ የሆኑ ካምፓኒዎች ኳርተርሊ ኤርኒንጋቸውን አናውንስ ያደርጋሉ። ኤርኒንግስ ሪሊዝ ይባላል። ኤርኒንግስ አናውንስ ያደርጋሉ። ያ ጊዜ ፋይናንሻል ስቴትመንት ምናተረፉ ምናምን ነገር ማለት ነው። እና ይሄ ይሄ ካምፓኒ ኮካ ያው ኦክቶበር ኳርተርሊ ኒውሳቸውን ይሄ ባይዘ ዴታው የሚሆነው የሴፕቴምበር 30 ሪፖርት ነው። የሰርድ ኳርተር ሪፖርት ነው። የአሜሪካ ኳርተሮች ጃንዋሪ እስከ ማርች፣ ጃንዋሪ ፌብሩዋሪ ማርች ኳርተር ዋን ነው። ከዛ ኤፕሪል ሜይ ጁን ሰከንድ ኳርተር ነው። ከዛ ጁላይ ኦገስት ሴፕቴምበር አራተኛው ኳርተር ነው።
ከዛ ኦክቶበር፣ ዲሴምበር፣ ኖቬምበር፣ ዲሴምበር አራተኛው ኳርተር። ሶ የሶስተኛው ኳርተር ሪዛልት ኢዝ ቤዝድ ኦን ሴፕቴምበር 30 2025 ነው። ግን ኦን ዳት ዴይ ሪፖርት አያደርጉም ቢኮዝ ዳት ዋዝ ትሬዲንግ ዴይ። ከዛ በኋላ ነው ኤርኒንግ ሪፖርቱን ለማዘጋጀት ለሬጉሌተሩ የሚቀርበው ፋይል በጣም ብዙ ነው። ሶ ዴይ ሃቭ ቱ ያው ሬጉሌተሮቹ ራሳቸው ጊዜ ይሰጣሉ። ኦን ደ ዴይ ላይ ሴፕቴምበር 30 ማንም ሰው ፕሮዲውስ ማድረግ አይችልም። ኮርስ በፊት ኤአይ ሁሉ ነገር ትሰራለን ሜ ግን አሁን ባለበት ሁኔታ ኤርኒንግስ ሪሊዝ የሚደረገው ኳርተሩ ባለቀ አሁን በዚህ ኬዝ በ3 ሳምንት ውስጥ ማለት ነው። ሴፕቴምበር 30 ስለሆነ እንትኑ ሶ ይሄ ምንም እንትን ኤርኒንግ እንትን ኤስቲሜቶች ናቸው። ዴቱ ግን ሪሊዝ የሚደረገው ኦክቶበር 22 2025 ነው። ፊውቸር ዴት ነው። ለዛ ነው ገብቷቸዋል። ኳርተርሊ ሪሊዝ ነው። በየኳርተሩ ነው ሪሊዝ የምናደርገው። የኳርተሩ መጨረሻ አሁን የሰርድ ኳርተር መጨረሻ ሴፕቴምበር 30 ነው። ግን በዛ ቀን ሪሊዝ ማድረግ አይቻልም። ኮምፓይል የሚደረግበት ጊዜ ስላለ ሬጉሌተሩም ደግሞ የሚሰጣቸው ጊዜ አለ በተወሰነ ዊንዶ ካለቀ ሪፖርቲንግ ዴቱ 30 ሴፕቴምበር ቢሆንም ኤርኒንግ ሪሊዝ ዴቱ ደግሞ ኦክቶበር 22 ነው። ኢፒኤስ ቅድም እንዳያችሁ ኤርኒንግስ ፐር ሼር ዲቫይደድ ባይ ፕራይስ ፐር ሼር። ያው ኤርኒንግስ ፐር ሼር ያው ኤርኒንግ አለ ሪዛልቱ የካምፓኒው ኤርኒንግ፣ ከዛ ሼሮቹ ደግሞ በሼር አውትስታንዲንግ ይካፈልና ኤርኒንግስ ፐር ሼር ይሆናል። ፕራይስ ፐር ሼር ደግሞ ቅድም ያየነው ፕራይስ 259 የእንትና ስንት ነበር? ለምሳሌ የአፕል 257 58 ነው አይደለ? ያንን ዲቫይስ ባይ ነምበር ኦፍ አውትስታንዲንግ ሼር ስናደርገው ፕራይስ ፐር ሼር ይሆናል። ሶ ሁለቱም እንትኖች ናቸው ሬሾች ናቸው። ሁለቱም ኢፒኤስ ዲቫይድድ ባይ ፕራይስ ፐር ሼር ፕራይስ ቱ ኤርኒንግ ሬሾ ይሰጠናል። ፕራይስ ቱ ኤርኒንግ ሬሾ ደግሞ ዋን ኦፍ ዘ ሞስት ኮመን ሜተድ ኦፍ ቫሉዊንግ የካምፓኒ ስቶክ ማለት ነው። እሱ ብቻ አይደለም ግን ዋን ኦፍ ዘ ሞስት ምንድነው ፒኢ ሬሾ የሚነግረን? ጉድ ፒኢ ሬሾ ያው ለእኔ ጥሩ የሆነው ለሌላ ሰው እንትን ላይሆን ይችላል። ቢኮዝ ሪስክ አፒታይት የሚባል ኮንሰፕት አለ። ሁሉም ኢንቨስተር አንድ አይነት ሪስክ አፒታይት ስለሌለው ለአንዳንዱ ሰው ጥሩ የሆነው ለሌላ ሰው ደግሞ ላይሆን ይችላል። ግን ኢን ጀነራል ሃይ ፒኢ ሬሾ ቫሉ ኢንቨስተርስ ኦልዌይስ ጎ ቱ ሎ ፒኢ ሬሾ። ቫሉ ኢንቨስተርስ የሚባሉት አሁን ዋረን በፊት ታውቃላችኋል። በጣም ትልቁ ባለጠጋው ሰውዬ ማለት ነው። የሚታወቅበት አንዱ እንትኑ የኢንቨስትመንት ስትራቴጂው ሎ ፒኢ ሬሾ ያላቸውን ካምፓኒዎች ያሉ ኢንቨስት የሚያደርገው ቢኮዝ ሎ ፒኢ ሬሾ ካላቸው ፕራይሳቸውን መለስተኛ ነው። ብዙ ሰው አይ ለሆነ ነገር ብሎ እንትን አይነት እሱ ግን ሎንግ ተርም ኢንቨስተር ስለሆነ በቃ የካምፓኒውን ፈንዳሜንታል በጣም ያጠናና ሎ ፒኢ ሬሾ ፕላስ ይሄ የካምፓኒ ፕሮፊታብል ይሆናል ብሎ ካሰበ ፒኢ ኢንቨስተርስ ሶ ቫልዩ ኢንቨስተርስ ይባላል። ምን የትኛው የፒኢ ፎርሙላ ፕራይስ ቱ ኤርኒንግ ያ እንደዛ ነው መሆን ያለበት። ይህን ቅድም ለእንትና ማነው ለካሌ ቡክ ቫልዩ ላይም እንደዚህ አይነት ነገር ሰርቶ ነበር። ያው ጀስት እንትን ዲስክሌም ምንድን ነው መናገር ነበረብኝ። ይህ ስላይድ አላዘጋጀሁትም እና እነሱ ያዘጋጁትን ስላይድ ነው እያስተማርኳቸው ያለው የተወሰው አስተማሪ እና እርግጥ አንዳንዶቹን አይቼ ያስተካከልኳቸዋል። አሁን ቅድም ወደኋላ ቡክ ቫልዩ ላይ እንዲህ አይነት ሚስቴክ አይቼ ነበር እና ይህን ያው ሳየው ሚሳር ይገሆነ ግን ስ ፕራይስ ራሱ ፒኢ ፕራይስ ቱ ኤርኒንግ ስለሆነ ሲምፕል ኦቨርሳይት ነው። እንዳልኩት ደግሞ ያው ቅድም አስቀድሜ ነበር መናገር የነበረብኝ ራሴ ያዘጋጀሁት ዶክመንት አድርጌ ሳስተምራችሁ ስለ ራሴን ኮንፌስ አደርጋለሁ። በእርግጥ ሪቪው አድርጌ አንዳንድ ማስተካከያዎችን እናደርጋለን በሾርት ኖቲስ። እንደገና ደግሞ ራሳቸውን ማዘጋጅተው ራሱ ይሄ አይ ቲንክ ዩ ሃቭ ቱ ኮንግራጁሌት ዲስ ቲም ቢኮዝ ጊዜ ወስደው በደንብ ይህንን ዝግጅት አዘጋጅተው ማቴሪያሉን አዘጋጅተው ነው እንትን ያደረጉት እና ለዛ ነው ትክክል። ፕራይስ ቱ ኤርኒንግ ሬሾ ኢዝ ኦብቪየስ ፕራይስ ኦቨር ኤርኒንግስ ነው ያለበት። ግን ዋናው ሀሳብ ምንድን ነው? ሎ ፒኢ ሬሾ ያላቸው ካምፓኒዎች አንደር ቫሉድ ናቸው ኮምፔር ቱ ዴር ፔርስ። ሶ ቫልዩ ኢንቨስተር የሚባሉት ቫልዩ አይነት ኢንቨስት የሚያደርጉ ሰዎች እነኚህ ፒክ ያደረጉና ኢንቨስት ያደርጋሉ። ኮንቨርስሊ ደግሞ ግሮዝ ኢንቨስተርስ
ሃይ ፒኢ ሬሽዮ ያላቸውን ካምፓኒዎች ላይ ነው ኢንቨስት የሚያደርጉት በሚቀጥለው ስላይድ። ሶ ይሄኛውን ያው አስተካክሉላቸው። ሌላው ቅድም ያልኩት ይሄኛው ነበር። ይሄኛውን እንደዛ አድርገውት ነበረ። ቡክ ቫሊዩ ኦቨር ማርኬት ፕራይስ አድርገውት ነበረ። እሱን ቅድም አይቼ አስተካክያለሁ። ሶ እንዳልከው ፕራይስ ይበጠቃል ነው። ፕራይስ ቱ ኤርኒንግ ፕራይስ ከላይ መሆን አለበት። እነኚህ ሌሎቹ ቫሉዌሽን ኪ ተርሞች ደግሞ አንደኛው ኦኬ ዲቪደንስ። ዲቪደንድ ምንድን ነው? የካምፓኒው ፐርሰንቴጅ ኤርኒንግስ ፔድ ቱ ሼር ሆልደርስ አዘ ፐርሰንቴጅ ኦፍ ዜር ኢንቨስትመንት ከፕሮፊቱ የሚጋሩበት እንትን ነው፣ ኢንስትሩመንት ነው። ዲቪደንድ ጀነራሊ ኳርተርሊ ነው። ቅድም እንዳየነው የዚህን የቦካን ኳርተርሊ ነው ሬዝ የሚያደርጉት ኤርኒንጋቸውን። አንዳንዴ ያው ቦርድ ኦፍ ዳይሬክተርስ ከወሰኑ ኤርኒንግ ሪሊዝ ላይደረግ ኤርኒንግ ላይሰጥ ይችላል። ካን ቢ ሪቴይንድ ሶ ያ ነገር አለ። ዲቪደንድ ይልድ ሌላው ዲቪደንድ ይልድ ማለት ዲቪደንድ ፐር ሼር ዲቫይድድ ባይ ፕራይስ ፐር ሼር ነው። ኢንትሪንሲክ ቫሊዩ ቅድም የካምፓኒውን ራሱን ፈንዳሜንታል አይተን ቫሊዩ የምናደርግበት መንገድ ነው። ይህ የሰሚሽን እንትን ኦፕሬተር ፊቸር ካሽ ፍሎ ለምሳሌ ካሽ ፍሎ የ5 ዓመት ከሆነ የምናቀርበው C1 ከሆነ የአንደኛው ዓመት ካሽ ፍሎ ነው። C2 የሁለተኛው ዓመት የ5 ዓመት ካሽ ፍሎ ከሆነ በዚህ ፎርሙላ ሰሚሽን ኦፕሬተር ምን ታውቃላችኋል? ስታቲስቲክስ ላይ አድ አፕ ኦል ዶስ ካሽ ፍሎስ ዲቫይድድ ባይ 1 ፕለስ ዲስካውንት ሬት። ዲስካውንት ሬቱ ኢንትረስት ሬት ሊሆን ይችላል ዋቴቨር ዲስካውንት ሬት ታት ዩዝ። በዛ መሰረት ቫሊዩ ስናደርገው ካምፓኒ ኢንትሪንሲክ ቫሊዩ ይባላል። ኢፒኤስ ያው ኔት ኢንካም ኤርኒንግ ሪፖርት ይደረጋል። ኤርኒንግስ ፐር ሼር ስለሆነ ኔት ኢንካም ወይ ኤርኒንግ ኦቨር ሼርስ አውትስታንዲንግ ኢፒኤስ ይሰጠናል። ሌላኛው እነኚህ እንግዲህ ያው የቫሉዌሽን እንትኖች ናቸው፣ ሜተዶች የምንጠቀምባቸው ኢንፑቶች ናቸው። በተለይ የሪሌቲቭ ቫሉዌሽን ሜተድ። ሶ ፕራይስ ቱ ቡክ ሬሽዮ እንደዛው ነው። ቡክ ሬሽዮ ምንድን ነው? ቡክ ዋት ዘ ቡክ ቫልዩ ኦፍ ካምፓኒ። ቡክ ቫልዩ ስንል ምን ለማለት ፈልገን ነው? ምንድን ነው የምናየው ነገር? ቡክ ቫልዩ በቃ ዝም ብሎ ቶታል አሴት እና ቶታል አሴት ሲቀንስ ቶታል ላያቢሊቲ ቡክ ቫልዩ ይሰጠናል። ታስ ቡክ ቫልዩ። ሶ ቡክ ቫልዩ ፐር ሼር ያው ቡክ ቫልዩ ቶታል አሴት ማይነስ ቶታል ላያቢሊቲ ነው። ከዛ ዲቫይደድ ባይ ፐር ሼር ቡክ ቫልዩ ፐር ሼር ይሰጠናል። ከዛ እሱን አንደር እንትን ላይ አድርገን ማርኬት ፕራይሱን ፐር ሼር ማርኬት ፕራይስ አለ እንደምናየው። ከዛ በሼር ምን ያህል እንደሆነ ይታወቃል። ከዛ ሲካፈል በቡክ ቫልዩ ፐር ሼር ስናደርግ ፕራይስ ቱ ቡክ ቫልዩ ሬሽዮ ይሰጠናል። ሶ ይሄኛው አንዱ እንትን ነው ምንድነው ቱል ነው። ላይክ ቫልዩ ስናደርግ በተለይ ካምፓኒዎችን በሬሽዮ ላይ ተመስርተን አሁን ለምሳሌ ቴክኖሎጂ ካምፓኒዎችን አገሩ ዘቦል ስናወዳደር ፕራይስ ቱ ቡክ ቫልዩ ሬሽዮአቸውን፣ ኢፒኤሳቸውን፣ ፕራይስ ቱ ኤርኒንግ ሬሽዮአቸውን እናወጣና ከዛ ሁሉንም ካምፓኒዎች አንድ ላይ አድርገን እናወዳደራለን። ሶ ለዛ ነው የምንጠቀምበት ማለት ነው። ወደሚቀጥለው ስላይድ ቅድም እዛ ጋር አንደር ቫሉድ እና ኦቨር ቫሉድ ስቶክ ብለን ነበር አይደል? ምንድነው ምን አይነት የትኛው ሬሽዮ ነው እንትን የሚለን የሚነግረን? አንደር ቫሉድ እና ኦቨር ቫሉድ እዚህ ጋር ተጠቅሰዋል አይደል? አንደር ቫሉድ ስቶክ ምንድነው? አንደር ቫሉድ ስቶክ ኢዝ a stock that is trading on the market ፕራይሱ ኢንትሪንሲክ ቫልዩ ከሚነግረን አንዳንድ ጊዜ አንዳንድ ካምፓኒዎች for whatever reason because of negative investment sentiment ሊሆን ይችላል ኦር የሆነ ካምፔን ነገር ሊሆን ይችላል። በቃ ማርኬቱ ላይ ከሚወራው ኒውስ የተነሳ ካምፓኒውን እንትን ማለት አንደርማይን የሚያደርግ ኒውሶች ፈንዳሜንታል የካምፓኒ ፈንዳሜንታል ኦኬ ሆኖ የኢንቨስተርስ እንትን በቃ ሴንቲሜንት አጌንስት በፈንዳሜንታል ሊሄድ ይችላል እና ያን ጊዜ ግን ስማርት የሆኑ ቫልዩ ላይ እንደሃም እንደቋቸው እንደ ዋና ባሪት አይነት they don't በህርድ ቢሄቪየር ስንነዳ ነው እንትን የምናደርገው። ህርዱ በሙሉ ይሄ ካምፓኒ እንትን ነው አንደር ቫልዩ ነው ብሎ ሲል ስማርት የሆኑ ኢንቨስተሮች ኖሌጅ የሚሆኑ ኢንቨስተሮች ግን ኖ ያ ካምፓኒ ፈንዳሜንታል ያዩና ኖ ይሄ ካምፓኒ አንደር ቫልዩ ነው እንጂ ምንም ማለት ነው ብለው እንደውም በዛ ሰዓት ያው ያን ጊዜ ሁሉም ሰው ይሸጣል። እነኛ ስቶኮች አንድ ካምፓኒ ስቶክ አንድ ስቶክ አንደር ቫልዩ ነው ከተባለ በቃ ዋት ዩ ዱ ሆልድ ያደረጉ ሰዎች ያንን ስቶክ ይሸጣሉ።
አንደር ቫልዩ ስለሆነ ማለት ነው ብለው ስላሰቡ። ግን ቫልዩ ኢንቨስተሮች ምንድን ነው የሚያደርጉት? ፒክ ያደርጋሉ። እንደውም በጥሩ ያው ፕሪንሲፕሉ ምንድን ነው? ዩ ባይ ሎ ኢንቨስትመንት ፕሪንሲፕል ዩ ባይ ሎ ኤንድ ሪሴል ሃይ። በቃ አንድን ስቶክ አነስተኛ ዋጋ ነው ማለት ዋጋው አነስተኛ በሚሆንበት ሰዓት ይገዛል፣ ይጠበቅና ዋጋው ሲጨምር ይሸጣል። ሶ አንደር ቫልዩ ስቶክ እንደዛ። ኦቨር ቫልዩ ደግሞ over valued stock is a stock that is trading on the market for a price that is higher than its intrinsic value. አንዳንዴ እንትኑ ፈንዳሜንታሉ ምንም ያን ያህል እንትን አይደለም፣ ግን በቃ የሆነ በካምፔን ነው ሶሻል ሚዲያ በምናምን በኢንፍሌሽን ኢንቨስተርስ በተለያየ ምናምን ነገር ብቻ በስፔኩሌተርስ በተለያየ ነገር እንትን ይሰጠዋል፣ ጥሩ ሚት ይሰጠዋል። ፈንዳሜንታሉ እኮ ባዶ ነው እና ያን ጊዜ ኦቨር ቫሉድ ስቶክ ይባላል። This often occurs when there is excessive enthusiasm or speculation in the market causing the price to increase. በቃ beyond the company's financial ስታዩት እኮ ይሄ ካምፓኒ ወርዝ አያደርግም የተወሰነ የተሰጠው ማርኬት ፕራይስ፣ ግን ሰዎች ስቲል ይገዙታል because they are driven by this thing። የሆነ ነገር ለምሳሌ የሆነ ካምፓኒ ቴክኖሎጂ ስቶክ ሊሆን ይችላል። በቃ አዲስ ኤአይ ቤዝድ የሆነ ምናምን ኃይለኛ ሞዴል ሰርተናል ብለው ኒውሱን ያሰንተን ያደርጋሉ። ግን እኮ ሜቢ ሲታይ ምንም ነገር የላቸውም። የሚሉት ነገር ብዙም በቃ ይሆናል በሚል አሳምሽን ማርኬቱን ድራይቭ ሲያደርጉት እና ደግሞ ሰዎች ሀርድ ቢሄቪየር ስለሚያጠቃቸው ፈንዳሜንታሉን ሳያዩ በሀርድ ሜንታሊቲ ኢንቨስት ሲያደርጉ ኦቨር ቫልዩ ስቶክ ኢንቨስት ያደርጋሉ። እነኚህ እንግዲህ ሜትሪክሶቹ ካምፓኒ አንደር ቫልዩ ነው ወይስ ኦቨር ቫልዩ ነው ብለን ዲተርሚን ለማድረግ እነኚህ ናቸው። ቅድም ያየናቸው ፕራይስ ቱ ኤርኒንግ ሬሽዮ፣ ፕራይስ ቱ ቡክ ቫልዩ ሬሽዮ፣ ዲቪደንድ ይልድ፣ ሪሰንት ኒውስ በጣም ኔጌቲቭ ኒውስ ሁልጊዜ ካምፓኒ በጣም ጥሩ ፈንዳሜንታል እያለው አንደር ቫልዩ እንዲሆን ያደርግ ይችላል። ባድ ኤርኒንግስ ሪፖርት ሊሆን ይችላል ነው የካምፓኒ ፈንዳሜንታል ጥሩ ሆኖ የአንድ ዓመት የሆነ አንድ ኳርተር ሪዛልቱ መጥፎ ሊሆን ይችላል። ፎር ዋቴቨር ሪዝን ለምሳሌ ኤክስፔንሲቭ የሆነ ኮንትራክት ውስጥ ገብተው ሊሆን ይችላል። ሌጋል ባትል ውስጥ ገብተው ብዙ ከፍለው ሊሆን ይችላል። ፈንዳሜንታል አሁን እንደ ኮክ አይነት ካምፓኒ አስቡ። ትልቅ ኤስታብሊሽድ ካምፓኒ ነው፣ ረዥም ዓመት ሂስትሪ ያለው ምናምን ስቴብል የሆነ ካምፓኒ ነው። ግን የሆነ ዓመት ላይ ወይም የሆነ ኳርተር ላይ ኔጌቲቭ ኒውስ አክቹዋሊ የሆነ ሊሆን ይችላል። ለምሳሌ ሊቲጌሽን ኮስት ኤክሰሲቭ የሆነ ሊቲጌሽን ኮስት አንድ ባድ ኤርኒንግስ ሪፖርት ሊሆን ይችላል እና ያ የመቶ ዓመት ካምፓኒ በአንድ ኳርተር ሪዘልት ወይም ኢቨን በአንድ ዓመት ሪዘልት እንትን ማድረግ አንደር ቫልዩድ ስለሆነ እንትን ሊቀጥል ይችላል። ፈንዳሜንታሎቹ እነሱም ሌላ ፋክተር ናቸው። ሰው እነኚህ ሜትሪክሶች ካምፓኒ ይሄ ካምፓኒ ኦቨር ቫልዩድ ነው ይሄ አንደር ቫልዩድ ነው ብለን እንድናደርግ ሊያደርጉ ይችላል። 10 ደቂቃ መሰለኝ የቀረኝ ከተሰጠኝ ሰዓት አድርገን ግን እየጨረሰኝ ነው። ካታሊስት ምንድን ነው? አሁን ቅድም ያየናቸውን ጨምሮ ሌሎችም ዲስ አር ላይክ ስፔሲፊክ ኢቨንትስ ፒስ ኦፍ ኒውስ ሊሆኑ ይችላሉ ኦር አክሽን that causes significant change in the price of a stock or even a bond or other financial assets። እነዚህ ካታሊስቶች ስፔሲፊክ ኢቨንት ሊሆኑ ይችላሉ፣ ኒውሶች ሊሆኑ ይችላሉ ኦር አክሽንስ የአንድን ካምፓኒ ስቶክ ወይም ቦንድ ቫልዩ ፕራይሱ እንዲቀየር የሚያደርጉ ነገሮች ናቸው። መች ላይ ካታሊስት ኢን ኬሚስትሪ ነው ሳይንስ ያጠና ሰው ካታሊስት ምንድን ነው የሚያደርገው? በሴም ዌይ ፋይናንሻል ካታሊስት የምንላቸው የማርኬት ሪቫሉዌሽን ኦፍ ካምፓኒስ አክሰለሬት ሊያደርጉ ይችላሉ ይላል። አንዱ ካታሊስት ምንድን ነው? ኤርኒንግስ ሪዞልት እንደተባለው ኤርኒንግስ በየኳርተሩ በየ3 ወሩ ነው አናውንስ የሚደረገው። ጥሩ ኤርኒንግስ ሪዛልት አንድ ካምፓኒ አናውንስ ካደረገ በቃ ሴንቲመንቱ ጥሩ ነው፣ ሁሉም ሰው ሊገዛ ይችላል። ያነስቶ ይህን ያላተረፈው አይደል እንደዛው። ደግሞ ኔጌቲቭ ደግሞ ከሆነ እንደዛው ማለት ነው። ሌላው ቴክኖሎጂ ካምፓኒ ላይ ወይም ሄልዝ ኬር ካምፓኒስ በቃ ሪሰርች ላይ ፎከስ ያደረጉ ካምፓኒዎች የኢኖቬሽን አውትፑታቸውን ሎንች ሲያደርጉ ለምሳሌ ቴስላ ሴድ አዲስ ቴስላ ሞባይል እኮ ልናመርት ነው ገበያ ልናቀርብ ነው። ኢቨን ኤግዚስቲንጎቹ እና አፕል 16ኛው ነበር አሁን 17ኛው ሪሊዝ ልናደርግ ነው ምናምን ነገር ሲሉ ዲስ አለ ካታሊስት በቃ የአፕል ስቶክ ይገዛል ማለት ነው በብዛት።
ሌላው ሬጉሌተሪ እና ሌጅስሌቲቭ ቼንጅ። ሬጉሌተሮች መንግስት ሬጉሌሽን ሊሆን ይችላል፣ ሌጅስሌቲቭ ዲሲሽንስ ሬጉሌሽን ሊሆን ይችላል፣ አዲስ ሬጉሌሽን ሊሆን ይችላል፣ ሌጋል ሩሊንግስ ሊሆን ይችላል። እነኚህ ነገሮች እነሱን ካታላይዝ ያደርጋሉ። በቃ በጣም በቃ ሬጉሌተሩ ለምሳሌ ታፍ የሆነ ሬጉሌሽን እንትን ካደረገ የማርኬቱን ሙድ በጣም እንትን ያደርገዋል። ወይ ደግሞ የሆነ አኮሞዴት የሚያደርግ ሬጉሌተሪ ኢንስትሩመንት እሱ ደግሞ ካደረገ ማርኬቱ በጣም ፖዚቲቭ ይሆናል ማለት ነው። ሌላው ሜርጀርስ ኤንድ አኩዚሽንስ። ስለዚህ when a company announces its intention to buy or merge with another company, ይህ ሲግኒፊካንት ኢቨንት ነው እና ማርኬት ፕራይሱን ታዩ አፌክት ያደርጋል። ብዙ ጊዜ ስቶክ ማርኬት በጣም የሚወርዱበትና የሚጨምሩበትን እንትኖች ፒኮች ታዩ የሆነ ኒውስ ለምሳሌ ከመርጀርስ እና አኩዚሽን ጋር የተያዘ ኒውስ አለ። ሌላው አክቲቪስት ኢንቨስተርስ የሚባሉ አሉ። ሜጀር ሼር ሆልደሮች ናቸው። በቃ ይናገራሉ። ለምሳሌ ዋረን ማን ነው? ኤሎን መስክ ይህ እንትን የቴስላ የምናምን ኦነር ነው። ይዛን ኢንቨስተር እና ደግሞ እዛ አክቲቪስት ነው ያወራል። አሁን ለምሳሌ አዲሱን ፎን ነው ሲያደርግ አፕል ጉድ ፈላበት ምናምን ነገር ብሎ ነው እንትን ያለ በቃ አሁን የኛ ፎን ምናምን ነገር እና እንዲህ አይነት ነገሮች ካታላይዝ ያደርጋሉ የማርኬት ኢቨንትን ማለት ነው። ሌላው ማክሮ ኢኮኖሚክ ኢቨንትስ ናቸው። ብሮድ የሆነ ኢኮኖሚክ ኢቨንትስ ላይ ቼንጅስ ኢን ኢንትረስት ሬት፣ ሽፍት ኢን ግሎባል ትሬድ ፖሊሲ ኦር ጂኦፖለቲካል ኮንፍሊክትስ ካን ቢ ካታሊስት ዛት አፌክት ኢንታየር ሴክተር ኦፍ ማርኬት ኦር በኢትዮጵያ ኮንቴክስት እስኪ ማክሮ ኢኮኖሚክ ኢቨንት ነገር ነው። ይሄ ምንድን ነው የሚለው ብሮድ ኢኮኖሚክ ኢቨንትስ ላይ ቼንጅስ ኢን ኢንትረስት ሬት፣ ሽፍት ኢን ግሎባል ትሬድ ፖሊሲ ኦር ጂኦፖለቲካል ኮንፍሊክትስ ካን አክት አዝ ካታሊስት ዛት አፌክት ኢንታየር ሴክተርስ ኦፍ ዘ ማርኬት አዝ አ ሆል። ኤግዛምፕልስ በኢትዮጵያ ኮንቴክስት ምን አይነት ኢቨንት አለ? እሱ ሜጀር ማክሮ ኢቨንት ነው። ጁላይ 2023 ላይ 2024 ነው ጁላይ 2024 የሆነው እንትን ኢትስ አ ሜጀር ማክሮ ኢቨንት። ሌላስ ስቶክ ማርኬት መምጣቱ የስ ኦፍ ኮርስ አስ ፓርት ኦፍ ማክሮ ኢኮኖሚ ሪፎርም ፕሮግራም የወጣ ነገር ነው። ግን እንትን አይደለም እንደ አሁን በዚህ እንደ ኤፌክስ ኢሚዲየት የሆነ እንትን ላይ ነው ይችላል። ግን የስ እሱ ራሱ ኢንትረስት ጋር የተያዘ ቼንጅ ማለት ነው። ይህም ማክሮ ኢኮኖሚክ ኢቨንት የትግራይ ጂኦፖለቲካል ኮንፍሊክት፣ የትግራይ ጦርነት፣ ኢትዮጵያ አሁን ከግብጽ ጋር ከህዳሴ ጋር ተያይዞ የሚያወሩት እና ነገር እንትን እንዲህ አይነት ነገሮችን ቢሳ ሜጀር ማክሮ ኢምፓክት አላቸው። አንድ ቦታ ላይ የትግራይ ጦርነት እዛ ትግራይ አካባቢ ቢሆኑ መንግስት ጦርነት ውስጥ ከገባ ማአት ገንዘብ ነው ስፔንድ የሚያደርገው ለሌሎች ለልማት የሚውሉ ገንዘቦች በሙሉ ወደ ጦርነት ዳይቨርት ይሆናሉ። ሶ ማክሮ ፖሊሲው ማክሮ ኢኮኖሚክ እንትን ሲቹዌሽኑ እንትን ያደርጋሉ። ሶ ማክሮ ኢቨንት የሚባሉት ቼንጅስ ኢን ሊደርሺፕ እኛ ጋር ብዙም እንትን አይደለም። አሁን ለምሳሌ ማሙ የብሔራዊ ባንክ ገዢ ሲነሳ እና ደግሞ ከዛ ወዲያው ሌላ ሰው ስላተሰየመ በቃ ሶሻል ሚዲያ ላይ ማለት እንትን ነበር። ግን አሁን ያው ኢቨን እሱ ራሱ ቀላል አይደለም። አሁን በኢትዮጵያ ኮንቴክስት ስለሆነ ነው እንጂ አንድ ሴንትራል ባንክ ገቨርነር በአውሮፓ ወይም በአሜሪካ እንትን ቢደረግ ማርኬቱ ወዲያው ነው ሪያክት የሚያደርገው። እኛ ጋር ማርኬት የለም ገና ሳርሽ እያደረገ ስለሆነ እንጂ ሊስትድ የሆኑ ካምፓኒዎች በጣም ነው እንትን የሚለው ቢኮዝ ምን ኦኬ ማሞ ከተነሳ ማን ነው የሚመጣው አዲሱ ገቨርነር? የአዲሱ ገቨርነር ፖሊሲ አይታወቅም። አሁን እንትን ዳይሬክሽን እኛ ጋር ያው ፕሪቲ ማች መንግስት ኮንትሮል የሚያደርገው ነገር ሲቹዌሽን ስላለ ብዙም ግን በሌላ አውሮፓና አሜሪካ ሲኬድ ሁኤቨር ካምስ ኢንቱ ዳት ኦፊስ እንትን የሱ ፖሊሲ ዳይሬክሽን ውድ ቼንጅ ማርኬት። ስለዚህ አንድ ሜጀር የሆነ ካምፓኒ ኖት ኦንሊ የሀገር ሴንትራል ባንክ አይደለም የትልልቅ ካምፓኒዎች የአፕል ጉግል ምናምን እነዚህ ሲነሱ ቼንጅ ኦፍ ማኔጅመንት ሲኖር ኢስ ካን ቢ ኮንሲደርድ አዝ አ ካታሊስት ሜጀር ኢቨንት ማርኬቱን አፕዴት የሚያደርግ እንደፕሎስ ላይ ኦኬ። አሁን የመጨረሻ አንድ የሚቀረን ጨርሰናል። ሶሪ ሌላው ሪስክ ነው። ኤኒ ኢንቨስትመንት እንደ አይነት ኢኮኖሚክስ ላይ ምንድን ነው የምታስታውሱት? ዲማንድ እና ሰፕላይ አይደል? ብዙ ነገሮች አሉ እና ራይት ሃንድ ሳይድ ይሄ ሆሪዞንታሉ ሪስክ ነው፣ ቨርቲካሉ ደግሞ ሪተርን ነው። ሶ
ሶ ኢንቨስትመንት ሁሉ ጊዜ አይዘር ሪተርን አለው ኦር ሪስክ አለው። ከዚህ እንትን ውስጥ ሪተርን ብቻ ያለ ኢንቨስትመንት የለም፣ ሪስክም አለ። ሶ ኦፕቲማይዝ ማድረግ ነው የኢንቨስተርስ ዲሲሽን ትልቁ እንትን ማለት ነው። አሁን እዚህ ጋር ስትመለከቱት እዚህ ጋር ያለ ኢንቨስትመንት ሪስኩ እዚህ ጋር ነው፣ አነስተኛ ነው። ሪስኩ አነስተኛ ነው፣ ሪተርኑም አነስተኛ ነው። እዚህ ጋር ግን ስትመጡ ሪስኩ ከፍተኛ ነው፣ ሪተርኑ ለምሳሌ 10 ምናምን እዚህ ጋር 1000 ከሆነ እዚህ ጋር ኢንቨስት በቃ ሪስክ ተወስዶ ኢንቨስት ሲደረግ ሪተርኑ ከፍተኛ ነው። ሶ ሪስክ ሪዋርድ ስትራክቸር ምንድነው ግራፍ ይሄንን ነው የሚነግረን። ሶ ሪስክ ትሬድ ኦፍ ሪስክ ሪዋርድ ትሬድ ኦፍ ይባላል በኢኮኖሚክስ። ሶ ሎ ሪስክ ኢንቨስትመንት ሰቻስ ገቨርንመንት ቦንድ ለምሳሌ የመንግስት ቦንድ በየትኛውም ሀገር የሚሸጥ ኢትዮጵያን ጨምሮ ብዙ ጊዜ ሪስኩ አነስተኛ ነው። ምክንያቱም ዩ ዶንት ኤክስፔክት ገቨርንመንት ቱ ፌል፣ መንግስት አይከፍልም ተብሎ አይታሰብም። ከፈለገ ገንዘብ አትሞ ስለሚከፍል የመንግስት ቦንድ የገዛ ሰው አይከስርም፣ ምክንያቱም መንግስት ይታመናል። እና እንዲህ አይነት እንትኖች ሎው ሪስክ ኢንቨስትመንቶች ናቸው። ይልዳቸውም አነስተኛ ነው። እንደዚህ አይነት ሴኩሪቲ ላይ ኢንቨስት ስናደርግ እናገኛለን የሆነ ገንዘብ። ግን ኮምፔር ቱ ቮላታይል የሆኑ ስቶኮች በጣም የሚከፍሉ ምናምን ላይ ኢንቨስት ከማድረግ ጋር ሲወዳደር ሬሌቲቭ ነው፣ ሬሌቲቭ ተርምስ ነው እና ሲወዳደር ኢንቨስትመንቱ ሪስክ ሎ ሪስክ ነው፣ ሪተርኑም እንደዛው። ሃይ ሪስክ የሆኑ ኢንቨስትመንቶች ደግሞ ቮላታይል እና ስፔኩሌቲቭ ማርኬት ላይ ደግሞ ሲሆኑ ሪስካቸው ከፍተኛ ነው። ደግሞ ሪዋርድ ሲያደርጉ በጣም ነው ሪዋርድ የሚያደርጉት። ሶ ግን እያንዳንዱ ኢንቨስተር የሆነ የራሱ ሪስክ ፕሮፋይል አለው። ሪስክ አፒታይት ሁላችን መሆን ብንጠየቅ የተለያየ እንትን ያለ፣ አንዳንድ ሰው በጣም ኮንሰርቫቲቭ ነው፣ አንዳንድ ሰው ደግሞ አግሬሲቭ ነው፣ ደግሞ ሚድ ወይ ሃፍ ወይ ነው የሚገርም። ሶ ኢንቨስትመንት አድቫይዘሮች ሃይ ሪስክ ቶለራንስ ላላቸውና ቀደም ሰው ሪኮሜንድ እያደረገች ነበር። ሰዎች እንደገና ነገር ይሃ በጣም አሪፍ ነገር ስትናገር ነበር። እኔ አሁን እንደዚህ አይነት ኢንቨስተር እንትናን ኢንቨስት አላደርግም፣ አድቫይዝ አላደርግም። እና ኢንቨስትመንት አድቫይዘር ዛት ዋት ዴይ ዱ አናላይዝ ያደርጉና ፈንዳሜንታሉን አይተው ኦኬ ያዩናል። ከዛም ቢሄቪየራችን የእያንዳንዳችን ኢንቨስተር ያዩናል። በቃ ያው አስስም ያደርጉናል። ቢሆንስ ኢንቨስትመንት አድቫይዘርስ ኬዋይሲ ሲሰሩ አንዱ የሚሰሩት ነገር ይህ ሰውዬ ሃይ ሪስክ ኢንቨስተር ነው ወይስ ሎ ሪስክ ኢንቨስተር ነው ወይስ ሚዲየም ነው ብለው ካታጎራይዝ ያደርጓችሁና ከዛ በኋላ ቤዝድ ኦን ዩር ኢንቨስትመንት ሪስክ አፕታይት ነው ስፔሲፊክ ፕሮዳክት ሪኮመንድ የሚያደርጉላቸው። ሶ ይሄ ነገር ይታሰባል ማለት ነው። ጀነራሊ ያው በኢንቨስትመንት ውስጥ ያሉ ሪስኮች የማርኬት ሪስክ ሊሆን ይችላል። ማርኬት ሪስክ ማለት ከፕራይስ ሙቭመንት ጋር የተያያዘ ሪስክ ነው። አፕል ስቶክ ይጨምራል ይቀንሳል። ሶ አሁን ኦቨር ዘ ፓስት 5 years ምናምን ነገር ስንመለከት ከፕራይስ ቼንጅ ጋር ቀደም እንዳልኩት ስታንዳርድ ዲቪዬሽን ተጠቅመን ቮላቲሊቲ ሜዥር እንደምናደርግ በኋላ ላይ ማርኬት ሪስክ ቫሊዩ አት ሪስክ የሚባል የሆነ ሜዥር አለ። አሁን እናንተ በጣም አስፈላጊ ስላለ ምንድነው ስታንዳርድ ዲቪዬሽን አንዱ ኢንፑት ነው። ግን ኮንፊደንስ ኢንተርቫል የስታንዳርድ ኖርማል ዲስትሪቢዩሽን አለ አይደል? ግራፉ ሲሰራና በአንድ ጫፍ አንድ ስታንዳርድ ዲቪዬሽን፣ ሁለት ሶስት ስታንዳርድ ዲቪዬሽን እዚህ የመጨረሻው 95% ኮንፊደንስ ኢንተርቫል ከተጠቀምን there's a 5% chance that ያ ኢንቨስትመንት ሮንግ የሚሆን ዩዥሊ ፋይናንሻል ስቶክስ 99% ኮንፊደንስ ኢንተርቫል ተጠቅመን ቫልዩ መደረጋለን። 99% ኮንፊደንስ ኢንተርቫል ከተጠቀምን 99 times out of 100 ኢንቨስትመንቱ ኦኬ ነው። ግን there is a 1% chance that that investment could go wrong. so በእንዲህ አይነት ሞዴል ቫልዩ አት ሪስክ ሞዴል ነው ማርኬት ሪስክ ሜዥር የሚደረገው። ለዛሬ አስፈላጊ ስላለ ሌላው ቢዝነስ ሪስክ ነው። ቢዝነስ ሪስክ የካምፓኒው ፐርፎርማንስ ነው የሚታየው። ሶ ቤዝድ ኦን ካምፓኒ ፐርፎርማንስ ስቶኩ ኔጌቲቭሊ ወይም ያው ኔጌቲቭሊ ስለ ሪስክ ስለምናወራ አፌክትድ ይሆናል ማለት ነው። ኢንፍሌሽን ሪስክ ቀደም እንዳላችሁት እናንተ ኢንፍሌሽን አንዱ እንትን ነው ኢንቨስትመንታችን ላይ ሪስክ የሚያመጣ ኢቨንት ነው። በሪስክ ዛት ፐርቼዚንግ ፓወር ኦፍ አወር ኢንቨስትመንት እንትን ኢሮድድ በኢንፍሌሽን ምክንያት ማለት ነው። እኛ ሀገር አሁን ኢንፍሌሽኑ ያው ፐርሲስተንትሊ አሁን ባለንበት ሁኔታ ሀየር ነው እና እንዲህ አይነት ሁኔታ ውስጥ ኢንፍሌሽን ሄጅ የሚያደርጉ ካፒታል ማርኬታችን ቢያድግ ካፒታል ማርኬት አንዱ የሚያደርገው ነገር ምንድን ነው? ሰዎች ሪስካቸውን የኢንፍሌሽን ሪስካቸውን ጨምሮ ሄጅ እንዲያደርጉ ኢንፍሌሽንን ትራክ የሚያደርጉ ኢንፍሌሽን ላይ ኢንዴክስ የተደረጉ የካፒታል ማርኬት ኢንስትሩመንቶች አሉ። እዛ ዝም ብሎ ኤኒ ስቶክ ላይ ኢንቨስት ከማድረግ ኢንፍሌሽን ኢንዴክስ ሊሆኑ ቦንዶች ሊሆኑ ይችላሉ፣ ሌሎች የካፒታል ማርኬት ኢንስትሩመንቶች እነሱ ላይ ኢንቨስት ስናደርግ ኢንፍሌሽን ሪስካችንን ማኔጅ እናደርጋለን።
ቅድም ማርኬት ሪስክ ሜዥር እንዳደረግን ነው እዚህ ጋር ማኔጅ የምናደርገው ኢንዴክስ ኢንፍሌሽን ኢንዴክስ ሊሆኑ ኢንስትሩመንቶች ላይ ኢንቨስት እናደርጋለን። ሌላው ሊኩዊዲቲ ነው። ሪስክ ኦፍ ቢንግ አንብል ቱ ሴል ማርኬቱ ሊኩዊድ ካልሆነ ያው የሊኩዊዲቲ ሪስክ አለ ማለት ነው። ኢንትረስት ሬት ሪስክ ያው ከኢንትረስት ሬት ቼንጅ ጋር እኛ ጋር ያው አሁን እንኳን ብሔራዊ ባንክ ፖሊሲ ሬት አናውንስ ማድረግ ከጀመረ 15% ሁሌ 15 ፍላት ነው እና ማርኬት ዳይናሚክሱ በጣም ገና ስላላደገ ማለት ነው። ሌላ ቦታ ኢንትረስት ሬት ቼንጅ ያደርጋል። በየጊዜው ቼንጅ ባያደርግም በማርኬት ፈንዳሜንታል ወይ በፖሊሲ ቼንጅ ወይ በኢኮኖሚ ፈንዳሜንታል ላይ ተመስርቶ ሬት ቼንጅ ማድረግ አለበት። እኛ ጋር ግን የሴንትራል ባንክ ፖሊሲ 15% ኦፍኮርስ የባንኮቹ የብድር ሬት ምናምን ይቀያየራል። ዲፖዚቱ ፍላት ቢሆን 7% የሌንዲንግ ሬታቸው ትንሽ ያደርጋል እና ይህ የሚያሳየው የእኛ ማርኬት ገና በጣም ያላደገ እንደሆነ ነው የሚያሳየው። ዩ ዶንት ሲ ኤኒ ቼንጅ ሚጀር የሚባሉ ጉዳዮች ላይ የሚቀጥለው ስላይድ ይሄ መጨረሻ ይመስለኛል። እነኛን ቅድም ያየናቸውን 4 ሪስኮችም ሌሎችን ጭምር ሪስኮች ጋር ካፒታል ስቶክ ማርኬት ኢንቨስትመንት ሪስክ አሉ። እንዴት ነው ኢንቨስትመንት ሪስካችንን ማኔጅ የምናደርገው ስንል አትሊስት 3 ነገሮች እዚህ ጋር ተጠቅሰዋል። አንደኛው ዳይቨርሲፊኬሽን ነው። ኢንቨስት ስናደርግ ዳይቨርሲፋይ ማድረግ አለብን። ፖርትፎሊዮ ክሬት ማድረግ አለብን። አንድ ስቶክ ላይ አንድ አሴት ክላስ ላይ አሴት ክላስ ማለት ኤኩቲ ሼር ኤኩቲ ነው። ኤኩቲ ኢትስ አን አሴት ክላስ። ቦንድ ደግሞ ሌላ አሴት ክላስ ነው። ሪል ስቴት ሌላ አሴት ክላስ ነው። ፈንዶች ኢንቨስትመንት ፈንድስ ሌላ አሴት የተለያዩ አሴት ክላሶች አሉ። ኢንቨስትመንታችንን ስቶክ ላይ ኢቨን ዊዝን ስቶክ ዴር አር ዲፍረንት ካይንድስ ኦፍ ስቶክ። የባንኪንግ ስቶክ አለ፣ ቴክኖሎጂ ስቶክ አለ፣ ሄልዝ ኬር አለ፣ ኢንዱስትሪ አለ ምናምን ነገር። ኢንቨስትመንታችን አንድ ሴክተር ላይ ብቻ መሆን የለበትም። ዲፍረንት ሴክተር ላይ ዲፍረንት አሴት ክላስ ላይ ጂኦግራፊ ላይ ለምሳሌ በጂኦግራፊ ካምፓኒ ለምሳሌ አዲስ አበባ ላይ ቢዝነስ ካምፓኒ ኦሮሚያ ላይ ሳውዝ ምን ትግራይ እንደዚህ በጂኦግራፊ ራሱ ኢንቨስት ሊደረግ ይችላል። ለምን ፖርትፎሊያችን ለምሳሌ ትግራይ ላይ ኮንፍሊክት ካለ ኦሮሚያ ላይ ወይ ደግሞ ሶማሌ ክልል አቀመሆን ብዙ የተሰጣ ችግር የለም። እዛ ኢንቨስት ብናረግ ትግራይና ሶማሌ ክልል ኢንቨስት ብናረግ ትግራይ ላይ ኮንፍሊክት ሲኖር እዚህ ጋር ያለው ኢንቨስትመንታችን ሄጅ ያደርግልናል። እዛ ጋር ያለው በጂኦግራፊ ሊሆን ይችላል፣ በሴክተር ሊሆን ይችላል፣ በአሴት ክላስ ዳይቨርሲፋይድ የሆነ ኢንቨስትመንት ሲኖረን ዳይቨርሲፊኬሽን ስትራቴጂ ተጠቅመናል ማለት ነው። ምንድነው ዌል ዳይቨርሲፋይድ ፖርትፎሊዮ ሚቲጌት the impact of poor performance in one area by balancing one ነገር ብሎ ተጽፏል። ሌላው ታይም ሆራይዘን length of time you plan to hold an investment. A longer time horizon allows you to ride out short-term market volatility and gives you investment more time to recover. ቀደም እንዳየነው የአፕል ስቶክ በ1990ዎቹ 0.35 ሴንትስ ነበር። ዛሬ ላይ ግን 258 $59 ነው ትሬድ የሚያደርገው። ሆራይዘኑ ረዥም የሆነ ኢንቨስተር ከሾርተር ማርኬት ቮላቲሊቲ ከሚያመጣቸው የኢቨንቶች ፕሮቴክትድ ይሆናል እና ደግሞ ጌን ያደርጋል ነው። ዳይቨርሲፊኬሽን አንዱ ስትራቴጂ ነው። ሆራይዘን ታይም ሆራይዘን ሌላው ስትራቴጂ ነው። ሌላው አሴት አሎኬሽን ነው። ፕሮሰስ ኦፍ ከዛኛው ጋር ትንሽ የምናሰላል process of dividing your investment portfolios among different asset classes such as stocks, bonds, and cash. This strategy is based on the idea that different asset classes respond differently to market conditions. Asset allocation investment advisors ወይም portfolio managers የሚሰሩት ስራ ነው። Individuals cannot do this asset allocation. Asset allocation አንዱ የኢንቨስትመንት አድቫይዘርስ ወይም ፖርትፎሊዮ ማኔጀር ስራ ነው። እንደዛ ስትሆኑ ወደፊት ይህንን ነገር በመስራት ኢንቨስተሮቻችሁን የተሻለ ሪተርን እንዲያገኙ ትረዳላችሁ። አይ ቲንክ ጨርሰናል መሰለኝ። ሲቀጥል አልቋል። ጥያቄ ካለ እንቀበላለን።